መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ቀኑን ባርከህና ቀድሰ ሰላም አውለህ ለዚህ ሰዓት ያደረስከን በዚህ ሰዓት ያደረስከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን ሆነ። የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በቸሩ መድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው ይፈቀደልን። ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። እንኳን ዓለማቱን ሁሉ ለፈጠሩ ለአጋዕዝተ ዓለም ለቅድስት ሥላሴ ወራዊ መታሰቢያ ክብረ በዓል በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የዓለማት ፈጣሪ የአጋዕዝተ ዓለም ቅድስት ሥላሴ ረድኤትና በረከት በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን አሜን። እህት ወንድሞች እንደ እግዚአብሔር መልካም ፈቃድ የዛሬውን መርሐ ግብራችንን ጀምረናል። የዛሬው መርሐ ግብራችን እንደተለመደው ከስንክሳር የምንጀምር ይሆናል። አሁን ቀጥታ ስንክሳር ወደ ማዳመጥ ነው የምንሄደው። የምናዳምጠው ስንክሳር ደግሞ የነገውን የግንቦት 8ን ስንክሳር በማዳመጥ የምንጀምር ይሆናል። ስንክሳሩን እናዳምጥና ከዛ ከስንክሳሩ የተወሰነ ተማምረን ወደ ቀጣዩ መርሐ ግብራችን እንሻገራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 8 በዚች ቀን ስንሁት ከሚባል ሀገር ቅዱስ ዮሐንስ በምስክርነት አረፈ። የዚህም ቅዱስ የአባቱ ስም መቃርስ የእናቱም ስም ሐና ነው። እርሱም የአባቱን በጎች ሲጠብቅ የእግዚአብሔር መልአክ ተገልጦ የብርሃን አክሊልን አሳየው። እነሆ ተጋድሎ ተዘርግቶ በክርስቶስ ስም ለሚጋደል አክሊላት ተዘጋጅተው ሳሉ አንተ ለምን ከዚህ ተቀመጥክ? አሁንም ወደ ሀገር አትሪብ ሂድ፣ የክብር ባለቤት ስለሆነ ስለ ክርስቶስ ስም ተጋደል አለው። ከዚያም ሰላምታ ሰጥቶት ከእርሱ ዘንድ ሄደ። በዚያም ወቅት ቅዱስ ዮሐንስ ተነሳ፣ እናቱንና አባቱንም ተሰናብቶ ወደ አትሪብ ከተማ ሄደ። መኮንኑንም በውሽባ ቤት አገኘውና በወጣ ጊዜ በፊቱ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ለአንድ ወታደር ሰጥቶት ምናልባት ከምክሩ ተመልሶ ቢታዘዝለት አስቦ እንዲያባብለው ወታደሩን አዘዘው። ከዚህ በኋላ መኮንኑ ወደ ስራው ሄደ። ወታደሩም ቅዱስ ዮሐንስን ወደ ቤቱ ወሰደው። ቅዱሱም ተአምራትን አደረገ። ያ ወታደርም በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። መኮንኑም በተመለሰ ጊዜ ያ ወታደር በክብር ባለቤት በጌታችን በመኮንኑ ፊት ታመነ፣ የሰማዕትነትንም አክሊል ተቀበለ። ከዚህ በኋላም ቅዱስ ዮሐንስን እንዲያሰቃዩት መኮንኑ አዘዘ። በየአይነቱ በሆነ ስቃይ ማሰቃዩት። እግዚአብሔርም ያጸናውና ያስታግሰው፣ መልአኩንም ልኮ ቁስሎቹን አድኖ ያለ ጉዳት በደህና ያነሳው ነበር። ከዚህም በኋላ ወደ እንዴናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት። መኮንኑም ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነትንም አክሊል ተቀበለ። የአቅፋሐስ ዮልዮስም ስጋውን ወስዶ ገነዘው፣ ወደ ሀገሩ ስንሁትም ላከው። የሀገሩ ሰዎች ሁሉም ወጥተው በፍጹም ደስታ ተቀበሉት። ከማዕጠንት ጋር እየዘመሩና እያመሰገኑ በቤተ ክርስቲያን ውስጥ አኖሩት። ከስጋውም ብዙዎች ድንቆች ተአምራት ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በአማላጅነቱ ያድነን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ጸጋዊተ ምጽዋት እዱ ባስገና ብርሃን ጽሩየ እስከ አጥረየ በአውዱ አመ አነዳው ዘሐቁ ወሌለዩ እምነድዱ አፋሃመ እሳት ላዕሌው አንደዱ ወበእብን ቀይ ስጋው በርደዱ። በዚህችም ቀን የዮሐንስ ማዕበር 224 ሰዎች ደግሞ ሉሲስ እና ንቡረ እድ ማትያስ በምስክርነት ራሳቸውን ተቆረጡ። በረከታቸውም ከኛ ጋር ዘላለም ትኑር አሜን። ሰላም እብል ለማዕበረ ዮሐንስ ዝንቱ ክሌቱ ምዕት እስራ ወአርባዕቱ ለዲዮናስዮስ ሰላም ምስለ ደቂቁ ወብእሲቱ እንዘ ይሴፈው ሕይወተ እምሕይወቱ እለ አረዩ መዊተ በሞቱ። በዚህችም ዕለት የክብር ባለቤት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእኛ በነሳው ሥጋ ከአባቱና ከመንፈስ ቅዱስ ጋር ወዳለው የአንድነት አኗኗሩ ከሰማያት በላይ ያረገበት ሆነ። እርሱም በረቀቀ ጥበቡ በመከራው በሞቱና በመነሳቱ ስራውን ከፈጸመ በኋላ 40 ቀን ሲፈጸም በነፋሳት ክንፍ ላይ ሆኖ አረገ። ያን ጊዜ በኪሩቤል ላይ ተቀምጦ ወጣ፣ በነፋሳትም ክንፎች ላይ ሆኖ ወጣ ያለው የዳዊት ትንቢት ተፈጸመ። በዚህም እርገቱ ለሚያምኑበት በልልና ወደሚኖሩበት የሚያርጉ መሆናቸው ተረዳ፣ ተረጋገጠ። ራስ ባለበት ሕዋሳት ሊኖሩ ይገባልና አዳም አስቀድሞ በምድራዊ ርስቶች በሲኦልም እንደኖረ መኖርንም እንደቀደመ እንዲሁ ዳግማዊ አዳም ጌታ በመንግስተ ሰማያት ርስት መኖርን ቀደመ። የክብር ባለቤት ጌታችን ኢየሱስ ክርስቶስም እርገቱን ከትንሣኤው አከታትሎ ወዲያውኑ አላደረገም። መናፍቃን እርገቱ ምትሃት ናት ብለው እንዳያስቡ ጌታችንም በረቀቀ ጥበቡ የደቀ መዛሙርቱን ተሸብሮ የነበረ ልቦናቸውን እያጽናና መነሳቱንም እያስረዳቸው ከትንሣኤ በኋላ 40 ቀን ኖረ። በጌታችንም እርገት የዳንኤል ትንቢት ተፈጸመ እንዲህ የሚል ሌሊት በራእይ አየው፣ እነሆ ታላቅ እንደ ሰው ልጅ ሆነ መጣ፣ ዘመናትን ወደሚያስረጃቸው ደረሰ። ከፊቱም አቀረቡት። የዘላለም አገዛዝ፣ ጌትነት፣ መንግስት፣ የዘላለም ስልጣን ተሰጠው። ሕዝቡና አሕዛቡ ሁሉ መንደር መንደረው የሚኖሩትና ነገዱም ነገስታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው። መንግስቱም የማያልፍ የማይጠፋ ነዋሪ ነው። ለእርሱም ምስጋና ይሁን ከቸር አባቱ ሕይወት ከሆነ ከመንፈስ ቅዱስም ጋር ለዘላለሙ አሜን። ሰላም ለእርገትከ መንገለ ዘአቡከ ታይካ ከመ ብእሴ ጸብ ዘይገብ ዘምስለ ብዙኃ ምርካ ኢየሱስ ክርስቶስ ቁርባና አዲስ ፋሲካ አጽድ በቅብከ ለነፍሴ ሳይካ ወጽልመተ ገጽ አብር በገጽከ ዋካ ሰላም ለእርገትከ በስባተ መዝሙር ወመሰንቆ ኃይለ ሰማያት ባርለቅልቆ በመንግስትከ እግዚኦ ለዘሞአ ታረፍቆ እትፌሳ በእርገትከ ሃሊየ ጽድቆ ከመበርዴው ይትፌሳ ዘያረብ ወርቆ ህየንተ አዳም ተከርነ ምርአ ሐዘን ወምንዳቤ ስነዚአው ሃዲጎ
ዘይሃቱ ክርስቲሎቤ እንዘ ይገብር ዮም ስጋዚ አነ ግልባቤ በቃለ መዝሙር በከመ ዳዊት ይቤ እግዚአብሔር አርገ በሐዋዝ ይባቤ። በዚህችም ዕለት የአስቄጥስ ገዳም አበምኔት አባ ዳንኤል አረፈ። ይህም ቅዱስ እውነተኛ ንጹሕ ፍጹም ነው። ዜናው በሁሉ ቦታ በተሰማ ጊዜ ሹመት ያላት አንስጣስያ የመኳንንቶችን ልብስ ለብሳ ወደ እርሱ መጥታ ከእርሱ መነኮሰች። በእርሱ አቅራቢያም 28 ዓመት በበዓት ውስጥ ኖረች። እርሷ ሴት እንደሆነችም ማንም አላወቀም። ይህም ቅዱስ ስሙ አውሎጊስ የሚባለውን ሰው አየው። ይህም አውሎጊስ የወፍጮ ድንጋይ እየወቀረ ለግርሽ እየሸጠ ሁል ጊዜ በመጠኑ እየተመገበ ድሆችንና ጦም አዳሪዎችን ይመግባቸዋል። የተረፈውንም ፍርፋሪ ለውሾች ይጥላል። ለነገ ብሎ ምንም አያሳድርም። አባ ዳንኤልም ይህን መልካም ስራውን አይቶ በእርሱ ደስ አለው፣ እጅግም አማረው። ለአውሎጊስም የዚህን ዓለም ብልጽግና እንዲሰጠውና ለድሆች የሚመጸውተው እንዲጨመርለት ወደ እግዚአብሔር ለመነ። ለአውሎጊስም ዋስ ሆነው። የሚወቅረውንም ደንጊያ ሲፈነቅል በሸክላ ዕቃ የተደፈነ ወርቅን አገኘ። ወደ ቁስጥንጥንያ ከተማ ሂዶ የንጉሥ ሰራዊት አለቃ ሆኖ ተሾመበት። የሚሰራውንም የቀደመ በጎ ስራውን ተወ። አባ ዳንኤልም ስለ እርሱ ሰምቶ ወደ እርሱ በሄደ ጊዜ የንጉሥ ሰራዊት አለቃ ሆኖ በፈረስ ላይም ተቀምጦ ብዙ ሰራዊት አጅቦት፣ እርሱም በትዕቢት ተመልቶ የቀድሞ በጎ ስራውንና ለድሃ መመጽወቱንም ትቶ አገኘው። አባ ዳንኤልም አይቶ አዘነ፣ ስለ እርሱ በመለመኑም ተጸጸተ። ከዚህም በኋላ የክብር ባለቤት ጌታ ኢየሱስ ክርስቶስ ለፍርድ እንደመጣ አባ ዳንኤልንም እንዲሰቅሉት ሲያዝ የአውሎጊስንም ነፍስ ከእርሱ እንዲሹ በእርሱ ምክንያት ጠፍቷልና የከበረች ድንግል እመቤታችን ማርያምም የክብር ባለቤት ጌታችንን ልጇ ኢየሱስ ክርስቶስን ስለ አባ ዳንኤል እንደለመነችው በሌሊት በራእይ አባ ዳንኤል ራሱ አየ። በነቃም ጊዜ ደነገጠ። አውሎጊስንም ወደ ቀድሞ ስራው ይመልሰው ዘንድ በጸሎትና በምህላ በመትጋት ወደ እግዚአብሔር እየለመነ ግብር ገባ፣ ማለትም ሱባኤ ያዘ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገለጸለት። በፍጥረቱ ላይ በሚያደርገው በእግዚአብሔር ፍርድ ውስጥ ለመግባት በመድፈሩ ገሰጸው። በዚያንም ወቅት አውሎጊስን የሾመው ንጉሥ ሞተ፣ ሌላ ንጉሥም ነገሰ። በአውሎጊስም ላይ ተነስቶ ገንዘቡን ሁሉ ወረሰ። ደግሞም ሊገድለው ፈለገው። አውሎጊስም ነፍሱን ለማዳን ከንጉሱ ሸሽቶ ወደ አገሩ ደረሰ። እንደ ቀድሞም ደንጊያ ይወቅር ጀመረ። አባ ዳንኤልም ወደ እርሱ ተመልሶ ስለ እርሱ ያየውን ሁሉ ስለ እርሱም እንደሰቀሉትና ነፍሱንም ከእርሱ እንደፈለጉ ነገረው። በዚህ በአባ ዳንኤልም የትንቢት መንፈስ አድሮበት ነበር። ከእርሱም ብዙዎች ታላላቅ ታምራት ተገለጡ። መናፍቃን አርዮሳውያንም ከቀናች ሃይማኖት ሊያወጡት በፈለጉ ጊዜ እንቢ አለ። ያችንም የክህደት ደብዳቤ ተቀብሎ ቆራረጣት። የአርዮሳዊ ንጉሥ ወታደርም ይዞ ብዙ ስቃይን አሰቃየው። በአንዲት ዕለትም ቅዱሳት ደናግል ወደሚኖሩበት ወደ ሲያት ገዳም አባ ዳንኤልን ተመስሎ ሽፍታ ገባ። ደናግሉም በደስታ ተቀብለው እግሮቹን አጠቡ። እነርሱም አባ ዳንኤል እንደሆነ አምነው የወንበዴውን የእግር ጣቢ ውሃ በረከቱ ለማግኘት በላያቸው ረጩት። በዚያም አንድ አይና የታወረ የነበረች ውሃው በነካት ጊዜ አይኗ በርቶላት አየች። ወንበዴውም አይቶ ደነገጠ፣ ስራውንም ገለጠ። ንስሐ ገብቶ መነኮሰ። በበጎ ገድል ሁሉ ተጠምዶ እግዚአብሔርን አገለገለው። ጌታችንም ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ መልአኩን ልኮለት ከዓለም የሚወጣበትን ጊዜ አስረዳው። መነኮሳቱንም ሰብስቦ በበጎ ስራ እንዲጸኑ አዘዛቸው፣ አጽናናቸው፣ አረጋጋቸውም። ከዚህም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። ሰላም ለዳንኤል እንዘ የአውድ ጥቡአ። ዳንኤል ማለት በነገራችን ላይ ምን ማለት ነው? እስቲ ንገሩኝ። ከእናንተው ልስማ። ነግሬያቸዋለሁ እኮ ከዚህ በፊት አስታውሳችሁት ከሆነ ምን ማለት ነው? እግዚአብሔር ዳኛ ነው። ቃልዎት ያሰማልን። ሰላም ለዳንኤል እንዘ የአውድ ጥቡአ ዜና ህሩያን ሰብ ዘአስተጋብአ ዘየአቢ ክብረ እምነ ቀደምቱ አድማአ እስከ ፈያታይ በስሙ ሀበ ደብረ ሲያት ቦአ በምጻበ እግሩ ብርሃነ ለእውር ዘቀባ። በዚህችም ቀን የከበረ ታጋይ መክሲሞስ ምስክር ሆኖ ሞተ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ግንቦት 8 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱሳን የጌታ ቤተሰብ 120 ማለት ነው። 120 የጌታ ቤተሰብ እነኚህ ማለት 12ቱ ሐዋርያት ሲደመር 72ቱ አርድእት ሲደመር 36ቱ ቅዱሳት አንስት አንድ ላይ 120 ይሆናል። ቅዱሳን የጌታ ቤተሰብ 120። ሁለተኛ ቅዱስ አባ ዳንኤል ጻድቅ ገዳማዊው። ሶስተኛ ቅዱስ ዮሐንስ ሰማዕቱ። አራተኛ ቅዱስ መክሲሞስ መስተጋድል
አምስተኛ አቡነ ዮሐኒ ዘደብረ ዳሞ አቡነ ተክለ ሃይማኖትንና አቡነ ኢየሱስ ሞዐን ለምንኩስና ያበቁ አባት ናቸው። አባ ዮሐኒ ወር በገባ በ8 የሚከበሩ ወራዊ የቅዱሳን በዓላት፣ አንደኛ ሊቀ ነቢያት ቅዱስ ሙሴ የኤርትራን ባህር ያሻገረ፣ ሁለተኛ ኪሩቤል 42 እንስሳ ወር በገባ በ8 የአጋዕዝተ ዓለም ቅድስት ሥላሴን ዙፋን የሚሸከሙት ይከበራሉ ወር በገባ በ8 ማለት ነው። ሶስተኛ አባ ቢሾይ ታላቁ አባ ቢሾይ ይከበራል በ8። ዓመታዊ ንግስ በዓሉ መቼ ነው? ዓመታዊ ሐምሌ 8 ማለት ነው። አራተኛ አቡነ ኪሮስም በ8 ይከበራሉ። አምስተኛ አባ ሳሙኤል ዘደብረ ቀልሞን እኛ አባትን ታስታውሳላችሁ? እስቲ በምንድን ነው የምታስታውሱት? ሚነግረኝ አባ ሳሙኤል ዘደብረ ቀልሞን። እኔ በአንድ ነገር አስታውሳቸዋለሁ። እናንተስ እስቲ የምታስታውሱበት ላስታውሳችሁ። እንደውም በአጭሩ አንድን የእግዚአብሔር መልአክ ያስታረቁ አባት ናቸው። አባ ሳሙኤል ዘደብረ ቀልሞን ቅሰፍ ተብሎ 2 ልጆችን ቅሰፍ ተብሎ ተልኮ አስታውሳቸው። እንደዚህ ብዬ ስናገር መቼም ማስታወስ የለም። አንደኛውን ቀስፎ አንደኛውን ይህንስ የፈጠረው እሺ ይቅሰፈው አይደል ያለ። ከዛ በኋላ ያ መልአክ ምን ሆነ እስቲ ንገሩኝ? መብረር አቃተው። ከዛ የት ሄደ? ቤተልሔም ሄደ። ከዛ ዲያቆኑ አየው። እንዴ ከኛ ወገን ነው ወይስ ከየት ነህ ሲለው አፈጣጠሬስ ከመላእክት ወገን ነበረ፣ ምግባሬ ግን እንደዚህ ጣለኝ ብሎ ተናገረ። እና ምን ላድርግልህ ሲለው ሳሙኤልን ሄድና ከፈጣሪ እንዲያስታርቀኝ ጠይቅልኝ አለው። ከዛ አባ ሳሙኤል ሲመጣ አየውና አለቀሰ፣ እንባውን አፈሰሰ፣ አዘነ በጣም። ምን ላድርግልህ ትወዳለህ አለው። ከዛ ማልደኝ አስታርቀኝ አለው። ከዛ አባ ሳሙኤል በእመቤታችን ስዕል ፊት እየወደቀ እየተነሳ እናቴ ሆይ ያለ እንባውን እያፈሰ በመብራን ስዕል ፊት አለቀሰ። ከዛ እመቤታችን ከቀናት ከተወሰነ ጊዜ በኋላ ተገለጠችለትና 12 ጊዜ እግዚኦ መሐረነ ክርስቶስ ህዝቡን ሰብስበ ማለት ነው። ህዝቡን ቤተክርስቲያን ሰብስበ መድረክ ላይ 12 ጊዜ እግዚኦ መሐረነ ክርስቶስ 12 ጊዜ በእንተ ማርያም መሐረነ ክርስቶስ እያልክ ሁለቱን ክንፉን ይዘ እንደዛ አድረስ፣ ከዛ ይበራል ይነሳል አለችው። እንደዛ አድርጎ ሲጸልይ ተነሳ ያ መልአክ። እንደውም ቃል ኪዳን ተሰጠው ለዛች ገዳም፣ የአባ ሳሙኤል ዘደብረ ቀልሞን ገዳምን እንዲጠብቅ እስከ ዕለተ ምጽአት ቃል ኪዳን አለው ለዛ መልአክ ማለት ነው። እና በዚህ አስታውሰዋለሁ ልላችሁ ፈልጌ ነው አባ ሳሙኤል ዘደብረ ቀልሞን። እናንተም አስታውሷቸው በዚህ። 6ኛ ቅዱስ ማትያስ ሐዋርያ ከ12ቱ ሐዋርያት። ቅዱስ ማትያስ ሐዋርያ ከ12ቱ ሐዋርያት አንዱ ነው። እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባርካቸው ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ። የሉቃስ ወንጌል ምዕራፍ 24 ቁጥር 50 እስከ 53። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያዳመጠውን ያነበበውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሮአችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችን የሚጠበን፣ የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ስራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣
ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞች፣ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር ምን እንደተማማርን ለተወሰነ ጊዜ ብቻ የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን፣ ጥበቡን፣ ዕውቀቱን ይግለጽልን። አሜን። እህት ወንድሞች፣ ቅድም እንደሰማችሁት በግንቦት 8 ቀን ታስበው ከሚሉ ቅዱሳን መካከል ቅዱስ ዮሐንስ በምስክርነት ያረፈበት ቀን ነው። ቅዱስ ዮሐንስ ይሄ ቅዱስ ዮሐንስ ሰኑት ከሚባል አገር የተወለደ ወይም የተነሳ ቅዱስ ነው። የዚህ ቅዱስ የአባቱ ስም ቅድም እንደሰማችሁት መቃርስ፣ የእናቱ ስም ደግሞ ሐና ይባላሉ። የአባቱን በጎች ሲጠብቅ ነው የእግዚአብሔር መልአክ ተገልጦለት የብርሃን አክሊል እያሳየው ዮሐንስ ተጋድሎ ጫፍ ደርሷል፣ አንተ ግን እዚህ ተቀምጠሃል። ምን ነው ተጋድሎ ተጧጥፎ ሳለ አንተ እዚህ ትተኛለህ እንዴ? ለምን ሄደ ስለ አምላክ መስክረ የሰማዕትነትን አክሊል አልተቀበልም? አያምልጥ ይሄ እድል አለው። ይሄ እድል አያምልጥ። የዚህን ሰዓት ቅዱስ ዮሐንስ የሚጠብቀውን በጎቹን ጥሎ ቀጥታ ወደ መኮንኑ ነው ሄደው። እውነት ነው ወንድሞች፣ በነገራችን ላይ ሰማዕትነት እኮ እድል ነው፣ መታደል እኮ ነው። መከራ በክርስቶስ መሰየፍ ለክርስቲያን ይሄ ለምኖ የሚያገኘው ነው። ለምኖ የሚያገኘው በረከት ነው። ብዙ ቅዱሳን ሰማዕትነትን ለምኖ ነው ያገኙት። ወደ ሰማዕትነት ሲሄዱ ራሱ ፈጣሪያቸውን አምላኬ ወይ በመከራ ሁሉ አጽናኝና የመጨረሻውን የድል አክሊል መቀዳጀት ይችል ዘንድ እባክህ አብቃኝ ብለው ተማጽነው ነው የሚሄዱት። ስለዚህ ሰማዕትነት እህት ወንድሞች ከእግዚአብሔር የሚሰጥ ከእግዚአብሔር በጸጋ የሚሰጥ እንጂ እኛው ራሳችን ፈልገን የምናገኘው አይደለም። ለዛ ነው ቅድስት ቤተክርስቲያን በእንተ ቅድሳት ላይ ዲያቆኑ እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታትን ማልዳለን እያለች የምታስበው ከዛ አንፃር ነው። ሰማዕትነት ወደን ፈቅደን የምናደርገው ነው ከእግዚአብሔር በረከት ለማግኘት እንጂ ተገደን መሞት ሳንፈልግ መሞት ከሞት እየሸሸን የምናደርገው አይደለም ለማለት ፈልጌ ነው። እና እህት ወንድሞች ሰማዕትነት ሲመጣ መሸሽ ሳይሆን ጌታ ሆይ መጀመሪያ በሰማዕትነቱ እንዲያጸናን። እውነት ነው ሰማዕትነት ትዕግስት ይጠይቃል። ምክንያቱም መሰቃየት አለ፣ መቆራረጥ አለ፣ መደብደብ አለ፣ ብዙ መከራ ትቀበላላችሁ። ህይወትን ምርር የሚያደርግ እስኪያደርግ ድረስ ግን ያንን ግን የምንቋቋምበትን ብርታትና ኃይል ከእግዚአብሔር አስቀድሞ መጠየቅ ያስፈልጋል። ጌታ ሆይ አምላኬ ኢየሱስ ክርስቶስ በአንተ ምክንያት የሚመጣብኝን ማንኛውም ነገር በጸጋ መቀበል የምችልበትን ኃይልና ብርታት ስጠኝ ብለን መማጸን አለብን። ሌላው ሰማዕትነት ክርስቶስ ያዘዘንን ሕግጋት ራሱ በሚገባ ለመጠበቅ በፍጹም ልብ ቆርጦ መነሳት ራሱ ሰማዕትነት ነው። ከኃጢአት ጋር እየተጋደሉ መኖር በራሱ ሰማዕትነት ነው። አይደለም እንዴ? ሰማዕትነት እኮ ነው። ከኃጢአት ጋር ኃጢአትን ላለመስራት መታገል በራሱ ሰማዕትነት ነው። ለዛ ነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ላይ ምዕራፍ 12 ቁጥር 3 ላይ ከኃጢአት ጋር እየተጋደላችሁ አለ። ምዕራፍ 12 ቁጥር 4 ላይ ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም ይላል። ኃጢአት ስራኝ ስትል እምቢ፣ ስሪ ሲልሽ እምቢ ብለሽ በአቋምሽ ከጸናሽ ከታገልሽ ይሄ ራሱ ትልቅ ሰማዕትነት ነው። ትልቅ ሰማዕትነት ተጋድለሻል ማለት ነው። እና የክርስቶስን ሕግ ራሱ ለመጠበቅ የክርስቶስን ሕግ ላለማፍረስ ከአጋንንት ጋር ከራሳችን ባህሪ ጋር እየተዋጋን መጽናት ራሱ ሰማዕትነት ነው። በነገራችን ላይ ከወታደር ይልቅ መንፈሳዊ ሰው ኃይለኛ ጦረኛ ነው፣ ተዋጊ ነው። ምክንያቱም ወታደር የሚዋጋው እንደርሱ ስጋ ከለበሰ ሰው ጋር ሲሆን የውጋውን ውጤት ወራዊ ደሞዝ በሞት የሚገደብ ጊዜያዊ ክብርና የማዕረግ እድገት ነው። የመንፈሳዊ ሰው ውጊያ ግን
ከገዛ ምኞቱ የገዛ ምኞት ራሱ እኮ ይወተውታል አይገልጸውም። የገዛ ምኞት ራሱ ያሸንፋል አይገልጸውም። ከገዛ ምኞትህ ትዋጋለህ። ከሐሳብ ጋር ትዋጋለህ። ሐሳብ እየተበታተነብኝ ነው። በውስጤ እንዲህ አይነት ክፉ ሐሳብ እየተመላለሰብኝ ነው። በውስጤ የቂም ሐሳብ፣ የትዕቢት ሐሳብ እየተመላለሰብኝ ነው። የቅናት ሐሳብ፣ የዝሙት ሐሳብ እየተመላለሰብኝ ነው። ምን ላድርግ? ይሄን ራሱ በመቃወም ሰማዕት ነህ አንተ። ተቋቁመህ ካሸነፍክ ማለት ነው። ከተሸነፍክ ምርኮኛ ነህ። ለዛ ነው ቸሩ መድኃኔዓለም በዮሐንስ ወንጌል ምዕራፍ 8 ቁጥር 34 ላይ እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ምንድን ነው? የኃጢአት ባሪያ። ስለዚህ ከተሸነፍክ ምርኮኛ ወይም ባሪያ ነህ። ካሸነፍክ ግን ሰማዕት ነህ ማለት ነው። ሰማዕት ነህ። ለዛ ነው በነገራችን ላይ ምን ነበር ያለው? ቃየል ወንድሙን አቤልን በድንጋይ ሊገድለው ሲል እግዚአብሔር አምላክ እንዲህ ብሎ ነበር፣ ኃጢአት በደጅ ምን ትላለች? ኃጢአት በደጅ ምን እያለች ነው? እያደባሽ ነው። ልትነክስብህ እየፈለገችክ ነው። አንተ ግን ምን በልባት? ምን በልባት? ንገስባት። ከዛ ቃየል ይህም ምክሩን አልተቀበለም። የፈጣሪ ምክር አልተቀበለም። ከዛ ሄዶ ኃጢአት ፈጸመ። ወንድሙን አቤልን ገደለ። የወንድሙ የአቤል ደም ወደ ፈጣሪ ጮኸ። ቃየል ኮብላይ ተቅበዝባሽ። አያችሁ አይደል? ኃጢአት ምንም አይጠቅምም ለካ። ብንፈጽመው ባሪያ ነው የሚያደርገን። ለዛ ነው መጽሐፈ ምሳሌ ምዕራፍ 22 ቁጥር 8 ላይ ኃጢአትን የሚዘራ መከራ ያጭዳል፣ የቁጣውን በትር ይጠፋል ተብሎ የተጻፈው። ምን ጠቀመው? ኮብላይ ተቅበዝባሽ አደረገው። እና እንዲህ አይነት ነገር ነው የሚፈጠረው ለማለት ፈልጌ ነው። ኃጢአት ከሰራ ነው ትነክስብናለች፣ ባሪያ ትሆንብን። ደግሞ እኮ የሚያስፈራው ኃጢአት ብቻ አይደለም የሚነክስብን። ኃጢአት ብቻ አይደለም የሚነክስብን፣ ብዙ ነገር የምናጣው አለ። ኃጢአትን ተከትሎ ደግሞ የሚነክስ ጠላት አለ። ማን ነው ካላችሁ ዲያብሎስ ነው። የኃጢአት ማሰሪያ ዲያብሎስ የገመዱ እኛን የሚያስርበት ገመዱ ኃጢአት ነው፣ ሌላ ነገር አይደለም። ኃጢአትን ምክንያት አድርጎ ነው እኛ ላይ የሚዘፍነው የሚጫወተው ማለት ነው። እና አስቡት፣ ምንም ነገር አንፍራ ብዬ የሆነ ምክር ጽፌ ነበር፣ ምክረ ቅዱሳን ላይ ምንም ነገር አንፍራ። አዎ ደግሜ እናገራለሁ፣ ምንም ነገር አንፍራ። ከምንም በላይ አንድ ነገር አጥብቀን እንፍራ፣ ከሰውነት ዝቅ አድርጎ የሚያዋርደንን የዲያብሎስ ባሪያና መጫወቻ የሚያደርገንን፣ ከዚህም ባለፈ እስትንፋሳችን ከሆነው ከአምላካችን ከእግዚአብሔር የሚለየንን ኃጢአትን አጥብቀን እንፍራ ብዬ የሆነ ምክረ ቅዱሳን ላይ ጽሑፍ ጽፌ ነበረ። እና ትክክል ነው እህት ወንድሞች፣ ኃጢአትን ነው መፍራት ያለብን። ኃጢአትን ላለመስራት በመታገልሽ እንደ ሰማዕትነት ይቆጠርልሻል። የሰማዕትነት መጠኑ ሊለያይ ይችላል፣ ግን ዞሮ ዞሮ ሰማዕትነት ነው የራሱ። እና እህት ወንድሞች ከቅዱስ ዮሐንስ የምንማረው በሰማዕትነታችን በተጋድሏችን መጽናት ጭምር ነው። ለዛ ነው አንድ አባት ኢየሩሳሌም ሰማያዊት ነግሳችሁ የምትኖሩባት ርስት ትሆናችሁ ዘንድ እንደ ሰማዕታት በሃይማኖታችሁ የምትጋደሉ ሁኑ ብለው የጻፉት። እና ከቅዱስ ዮሐንስ የምንማረው አንዱ ይሄ ነው። በእውነት የቅዱስ ዮሐንስ ረድኤትና በረከት በሁላችንም ላይ ይደርብን፣ አሜን። ሌላው ዕርገተ እግዚእ ነው። የጌታ ዕርገት ነው። ግንቦት 8 ቀን ለምን ግንቦት 8 ዕርገት ሆነ የሚነግረኛል? ሚያዝያ 12 ነው አይደለ? ትንሣኤ። እንዴት ግንቦት 8 ሆነ ዕርገት? ለምን ግንቦት 8 ዕርገት ተብሎ ተጻፈ? እስቲ የሚነግረኝ ማን ነው? ክርስቶስ ወደ ሰማይ ያረገበት ግንቦት 8 ላይ ስለሆነ አናተ ዕርገት ቀን ተብሎ ይወሳል ለነገሩ። እሺ ታዲያ ለምንድን ነው? እኔ ደግሞ እንደሚመስለኝ እሺ ያረግ በ40 ቀኑ ያረገ የሚመስለኝ 140 ቀን 40 ሌሊት ስለጾመ ከዛ በ40ኛው ቀን ያረገ ይመስለኛል። መልካም። እሺ ሌላስ? እስቲ አሁን ለምሳሌ ሚያዝያ 12 ነው ትንሣኤ ያከበር ነው ባለፈው። አሁን ግንቦት 8 ስንክሳር ላይ ዕርገት ተብሎ ለምን ተጻፈ? አንድ ሰው እንዲህ ብሎ ቢጠይቃችሁስ? እሺ ከእሁድ ያለም መውጣት ትንሣኤና ዓርብ ስቅለት፣ ከዓርብ ያለም መውጣት አባቶቻችን በመሳብ ይመጣል። መልካም ቃልዎት ያሰማልን። ዞሮ ዞሮ ጌታ ያረገው ዕለቱ መቼ ነው የሚታሰበው ከተባለ መጋቢት ማን ነው? ጌታ የተነሳው ዋናው የትንሣኤው ቀን መቼ ነው?
ምንም እንኳን በየዓመቱ የሚለዋወጥ ቢሆንም ጌታ የተሰቀለበት መጋቢት 27 ነው አይደለ? ዋናው ቋሚ በዓል የቸሩ መድኃኔዓለም ዓመታዊ መጋቢት 27 ነው። መጋቢት 27 ምን የሆነበት ነው? ስቅለቱ ነው። መጋቢት 27 ማለት ነው። ሁለተኛ ደግሞ ትንሳኤው ደግሞ መጋቢት 29 ነው። መጋቢት 29 ነው ትንሳኤው። ከመጋቢት 29 ጀምራችሁ እስከ ግንቦት 8 ብትቆጥሩ 40 ቀን ይሆናል። እስከ ግንቦት 8። ስለዚህ በ40ኛው ቀን አረገ ይባላል። ከግንቦት 8 ደግሞ ጨምራችሁ ግንቦት 8 ላይ 10 ቀን ግንቦት 18 ማለት ነው 10 ቀን ሲጨምሩበት ጰራቅሊጦስ መንፈስ ቅዱስ የወረደበት ይባላል። እና ቋሚ በዓሉ ያ ነው። ቋሚ ለምንድን ነው ግን ታዲያ አሁን የሚለዋወጠው? አሁን የዘንድሮ እርገት መቼ ነው? መቼ ነው እርገት የዘንድሮ? ሚያዝያ 12 ማተንሳይ ነው። ግንቦት 21 ቃሎት ያሰማል። ግንቦት 21 ነው በትክክል። ስለዚህ ግንቦት 21 በዚህ ዓመት ደግሞ እርገት ብለን እናከብራለን። ለምን? የቅዱስ ዲሜጥሮስ የሰራው ስራ ነው። በመንፈስ ቅዱስ ተቃኝቶ ትንሳኤ መቼም ቢሆን ከእሁድ መውጣት እንደሌለበት ነው። ትንሳኤ መቼም ቢሆን ከእሁድ መውጣት ስለሌለበት በመንፈስ ቅዱስ ተመርቶ የበዓላትን አከባበር ያዘጋጀው ቅዱስ ዲሜጥሮስ ነው፣ የቤተ ክርስቲያን ሊቅ። በሱ ምክንያት ነው ይሄ ነገር የተደረገው ማለት ነውና አሁንም ቢሆን ምን ጊዜም ትንሳኤ እንደዛ ባይሆን ኖሮማ ትንሳኤ አርብ ሊውል ይችላል ማለት ነው። ትንሳኤ ሐሙስም ይውል ነበር፣ ሮብም ይውል ነበር እና ያንን ከማስተካከል አንፃር ነው ትንሳኤ ምን ጊዜም እሁድ እንዲከበር ማለት ነውና ከዛ አንፃር ነው። ዞሮ ዞሮ ግን ቋሚ የእርገት ቀን መቼ ነው ከተባለ ግንቦት 8 ነው። ቋሚ የስቅለት ቀን መቼ ነው ቢባል መጋቢት 27 ነው። መጋቢት 29 ደግሞ ትንሳኤ ማለት ነው። እና በነገራችን ላይ ከቅዱስ ዲሜጥሮስ በፊት የነበሩ አባቶቻችን እንትን በመጀመሪያው ነበር የሚያከብሩት። ማለትም መጋቢት 27ን ያከብራሉ። በደዛ አይነት መንገድ ነበር የሚጓዙት ማለት ነው። እና ዞሮ ዞሮ በዚህ አይነት ምክንያት ነው ግንቦት 21 እርገት የሆነው። ግንቦት 8 ግን ዋናው የጌታ እርገት ነው እና ጌታችን በግንቦት 8 ቀን ማረጉ ይታወሳል ማለት ነው። ያረገውም ደግሞ ከድንግል ማርያም እነስቶ በተዋህደው ስጋ ነው። በተዋህደው ስጋ ነው። እግዚአብሔር እኮ እዛ አለ እዚህ የለም አይባልም። በነገራችን ላይ ሁሉም ቦታ አለ ነው። ለእግዚአብሔር እኮ ማውጣት መውረድ ይኖርበት አይደለም። መለኮታዊ በመለኮታዊ ባህሪ ማለት ነው። እግዚአብሔር እዛ አለ እዚህ የለም አይባልም። በመለኮታዊ ማንነቱ በመለኮታዊ ባህሪ በሁሉም ቦታ ያለ አምላክ ነው። ይሄንንም ስለ ክርስቶስ ሲናገር ቅዱስ ጳውሎስ በቆላሲስ መልእክቱ ምን ብሏል? ቆላሲስ መልእክት ላይ ነገር ግን ክርስቶስ ሁሉ ነው በሁሉም ነው ይላል። ቆላሲስ 3:11 ላይ ነገር ግን ክርስቶስ በሁሉም ነው ሁሉም ነው በሁሉም ቦታ አለ ማለቱ ነው። የክርስቶስን ምልአት ለማስረዳት የተናገረ ነው። ራሱም ክርስቶስ በሁሉም ቦታ ያለ መሆኑን ተናግሯል። ምን ላይ ካላችሁ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ለማን ነው መሰላችሁ እንደዚህ ያለው? ለኒቆዲሞስ እኮ ነው። ኒቆዲሞስ ከፊት ለፊቱ ተቀምጦ በጌታ ፊት ይማር ነበረ ትምህርት እና ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። የሰው ልጅ እኮ እያለ የሚናገረው ስለራሱ ነው። አሁን ካንተ ጋር እያወራው ያለሁት እኔ የት የምኖረው ነኝ ማለት በሰማይ ያለውኝ ነኝ። እዚህ ካንተ ጋር እያወራው ነው፣ ግን በሰማይም አለው ከኔ በስተቀር በራሱ ማለት ነው። በሰማይ ወደ ሰማይ የወጣም የወረደም ማንም የለም እያለ ነው። በራሱ ማለት ነው። ኤልያስ ቢያርግ በማን ነው? በራሱ እንደ ኤልያስ ያረገው ማን ነው? የወሰደው ወደ ላይ ያወጣው እግዚአብሔር ነው አይደለም? ሄኖክ ተወሰደ ቢባል በማን ነው? በማን ነው የተወሰደ? በእግዚአብሔር። ከክርስቶስ በቀር ግን በራሱ ኃይል ወደ ሰማይም የወጣ የወረደ ማንም የለም እና ክርስቶስ በአንድ ጊዜ በሰማይም በምድርም ያለ አምላክ መሆኑን ለማጠየቅ ነው ይሄ ጥቅስ የተጠቀሰው ማለት ነው። እና መውረድ መውጣት የለበትም ነው። ይሄንንም ደግሞ ለካህኑ መልከጼዴቅ እኮ አሳይቶታል። ገድል ላይ አላነበባችሁ? መልከጼዴቅ የሚዳው አቡነ መልከጼዴቅ ገድላቸው ላይ አለ እኮ። አሁን የሳቸው ገድል ላይ አንድ ቀን አባ መልከጼዴቅ በዓታቸውን ዘግተው ጌታ ሆይ ተኝቻለሁ አንቃኝ ያሉ
ሰውነታቸውን በሾክ እየገረፉ ይጸልዩ ነበር። ወይኔ አምላኬ ተኝቻለሁ፣ ጌታ ሆይ ዓለም ወስዳኛለች፣ አምላክ ሆይ አንቃኝ። ስለራሱ እኮ አይደለም ስለሰው ሁሉ ነው እንደዚህ እያለ የሚጸልየው። ጌታ ሆይ እባክህ፣ ጌታ ሆይ የጠፋሁትን እኔን አድነኝ እያለ እያለቀሰ ሲማጸን ጌታ መድኃኒዓለም መጣና ወዳጄ መልከጼዴቅ አለው። ማን ሲለው እኔ የድንግል ማርያም ልጅ ክርስቶስ ነኝ ሲለው ወዲያው በግንባሩ ተደፋ በእግሩ ስር። ከዛ በኋላ 3 የብርሃን መሰላሎችን የወርቅ መሰላሎችን አመጣነትና በዚህ 3 መሰላሎች ወደ ሰማይ ውጣ አለው። አላነበባችሁም? አስታውሳችኋል አይደል? ነው ወደ ላይ ውጣ አለው። ከዛ አቡነ መልከጼዴቅ በእግዚአብሔር ትእዛዝ ወደ ሰማይ መውጣት ጀመረ በ3ቱ መሰላል። ከዛ ወደ ሰማይ እስከ ጽራሪያም ድረስ አደረሰው። ያ መሰላል ከጌታ የተቀበለው መሰላል እስከ ጽራሪያም አድርሶት በጽራሪያም ላይ አጋዕዝተ ዓለም ቅድስት ሥላሴን በአንድነቱ በሶስትነቱ ወይም ደግሞ ለስም አጠራሩ ክብር ምስጋና ይግባው ጌታ መድኃኒዓለምን ከአባቱ ከአብና ከሕይወቱ ከመንፈስ ቅዱስ ጋር በአንድነት ተቀምጦ አየው። አስባችሁታል? እዛ ጽራሪያም ላይ ያየው ነው። ምድር ላይ ያየውን ጌታ እዛም ደግሞ ተመለከተው። ምድር ላይም እኮ አለ ያየው ነው፣ ግን እዛም ደግሞ አየው። አይገርምም? በአንድ ጊዜ ክርስቶስ እዛም እዚህም መገለጥ የሚችል አምላክ መሆኑን ለማጠየቅ አንዱ ይሄንን ተመለከትን። ሌላው ደግሞ አቡነ መልከጼዴቅ ራሳቸው ቅዳሴ ይቀድሱ ነበረ። ቅዳሴ በሚቀድሱበት ሰዓት ጌታ 25 ጊዜ እንዲቀድሱ በተከታታይ አድርጓቸዋል። 25 ጊዜ አንዱን ከሱ ጋር ከክርስቶስ ከራሱ ጋር ቅዳሴ ገብተው አንዱን ደግሞ 24ቱን ደግሞ ከ12ቱ ሐዋርያት ጋር ሁለት ጊዜ ማለት ነው። 26 ጊዜ ነው እንደውም የቀደሱት ከጌታ ጋር 2 ጊዜ። አንድን ገባሬ ሰናይና ንፍቅ ካህን ይሆኑ ማለት ነው። ገባሬ ሰናይ ካህንና ንፍቅ ካህን ይሆኑ 26 ጊዜ አስቡት። ግን ታዲያ ከጌታ ጋር አብሮ በሚቀድሱበት ሰዓት ህብስቱን ወይም ደግሞ ስጋ መለኮቱን በእጁ ሲይዘው ጌታ ወደ ምን ተለወጠ መስላችሁ? ወደ በግ ተለወጠ። አይገርምም? የሚቀድሰው ማን ነው? ጌታ። በእጁ የያዘው ማን ነው? ራሱ የራሱን ስጋ ማለት ነው። አንዴ እንደ በግ አንዴ እንደ ሕፃን ልጅ ይሆናል። መልከጼዴቅ ግራ ገባው። ይሄን ሲመለከት ፈርቶ ሊሸሽ ከቤተ መቅደስ ሊወጣ ሞከረ። የዚህ ሰዓት ጌታ አይዞ አትፍራ፣ ነገም አንተም እንደኔ ስለምትቀድስ ተመልከት ዝም ብለህ ብሎ አጽናናው። አስባችሁታል? በስንት መልኩ እንደተገለጸ። መስዋዕቱ ራሱ እኮ ነው፣ ራሱ ክርስቶስ እንደ በግ እንደ ሕፃን የሚሆነው ራሱ እኮ ነው። መስዋዕቱንም የያዘው ራሱ እና ይሄ የአምላክ መለኮታዊ ማንነት በአጭሩ ምን ለማለት ፈልጌ መሰላችሁ? አምላክ በሁሉም ቦታ በአንድ ጊዜ የሚገኝ አምላክ ነው። በሁሉም ቦታ ያለ አምላክ ነው ለማለት ፈልጌ ነው። እዛ ጋር የለም እዚህ ጋር የለም ልትሉት አትችሉም። ተረዳሽኝ አይደል? ለጲላጦስ ምን ነበር? በጠባብ ደረት በአጭር ቁመት አየኸኝ ስላየኸኝ እንጂ እኔ በሰማይ በምድር የመላው ነኝ። አምላክነቴ ወይም ደግሞ ንጉስነቴ በምድር ብቻ የተወሰነ አይደለም ብሎ ሲናገረው ነበር አይደል? አስቡት። ክርስቶስ በሁሉም ቦታ ያለ አምላክ ነው እንጂ በተዋህዶ ስጋ ብቻ የተወሰነ አምላክ አይደለም ለማለት ፈልጌ ነው። ተገለጠ፣ በስጋ ምን ሆነ? ተገለጠ። አምላክ ወረደ ስንል እኮ በስጋ መገለጡን ለመግለጽ እንጂ የሚወርድና የሚወጣ አምላክ ኖሮን አይደለም። ምድር እኮ የምትሸከመው ሆነ አይደለም። በድንግል ማርያም ማህፀን ብቻ የሚወሰን ሆኖ አይደለም። ምንም እንኳን በድንግል ማርያም ማህፀን ቢያድር በእጇ ብታቅፈው እንደ ሰው በምድር ቢመላለስ በዛ ብቻ የተወሰነ አምላክ አይደለም። በመለኮታዊ ማንነቱ በሁሉም ቦታ የመላ አምላክ ነው። ሰማይና ምድር የሚሸከሙት አይደለም፣ እሱ ይሸከማቸዋል እንጂ እሱ ይሸከማቸዋል። በጸጋ ደግሞ እንዲሸከሙት ፈቀደ። በጸጋ ማለት ነው። እና ይሄንን ልናስተውል ይገባል። ስለዚህ አረገ ስንል እዛ ድሮ መጀመሪያ የለም ነበር አይደለም፣ በሁሉም ቦታ አለ። ግን በተዋህዶ ስጋ ምን ሆነ? አረገ። ለምን በተዋህዶ ስጋ አረገ? የእኛን ክብር ለመግለጥ ነው። ተዋርዶ የነበረውን የአዳም ዘር ምን አደረኩት ሲል ነው? ንገሩኝ እስቲ። ምን አደረኩት ሲል ነው? ከፍ ከፍ አደረኩት፣ አከበርኩት ሲል እኮ ነው።
ይሄ እኮ ለኔና ለእናንተ ትልቅ ክብር ነው። ምን ያክል ወደደን እኮ ብለን የምንደነቅበት እኮ ነው። በነገራችን ላይ እውነት እኮ ነው። አምላክ ምን ያክል ቢወደን ነው የኛን የተዋረደውን ስጋ ለብሶ በኪሩቤል ላይ ያስቀመጠው። አይገርምም? የኛን ስጋ የሱ ስጋ መለኮት አድርጎ ገንዘቡ አድርጎ በኪሩቤል ላይ፣ ይሄ ለኛ ትልቅ ክብር ነው። ተዋህዶት እኮ በኪሩቤል ላይ ያስቀመጠው እኮ የመላእክትን አካል አይደለም። ልክ ቅዱስ ጳውሎስ እንደተናገረው የመላእክትን አካል አይደለም ያዘው። የማንንስ? የአብርሃምን ዘር የሰውን ስጋ እኮ ነው የተዋህደው። እና ለእኛን ምን ያክል እንዳከበረን ሰውን ምን ያክል ወደድከው ብሎ ቅዱስ ኤፍሬም በውዳሴ ማርያም ላይ የተናገረው ይሄን ነው። ሰው ምንኛ ወደደው፣ ምን ያክል ቢያከብረው ነው። የተዋረደውን የሰውን ስጋ መጫወቻ ነበርን እኮ፣ የአጋንንት መጫወቻ ሆነን ቀርተን ነበር። ግን ከትቢያ አንስቶ ኪሩቤል ላይ አስቀመጠው። ከዚህ በላይ ፍቅር አለ? እስቲ እህት ወንድሞች ንገሩኝ፣ አለ ከዚህ በላይ? ይሄን ፍቅር በምን ትገልጹታላችሁ? አስባችሁታል? በምን ትገልጹታላችሁ? ምንም ቃል እኮ የለም። ከዚህ በላይ ሰውን መውደድ አለ? ከዚህ በላይ ሰውን ማክበር አለ? ከዚህ በላይ ሰውን ከትቢያ ማንሳት አለ? መውደዱን እኮ በተግባር ነው ያሳየው። ምን አድርጎ? ሳይጸየፍ የእኛን ስጋ ተዋህዶ። ሞት የሚስማማው ስጋ እኮ ሆኖ ነበረ። ትንሣኤ እኮ ህልም ሆኖ ይቀር ነበረ እሱ መጥቶ ባይዋሃደው። ለዘላለም የማንሞት ሆነን እኮ ለመኖራችን እኮ ዋስትናችን እኮ ራሱ ክርስቶስ ብቻ ነው። መድኃኒዓለም እኮ ነው። ይሄው እመኑ እኮ ማለት እኮ ነው ባጭሩ። ይሄው አያችሁ፣ እኔ የእናንተን ስጋ ተዋህጄ ለዘላለም እንደምኖረው ሁሉ እናንተንም ከሞት አስነስቼ ለዘላለም የማትሞቱ አድርጌ አኖራችኋለሁ እያለን እኮ ነው። የማትሞቱ ለዘላለም ያው አድርጌ አኖራችኋለሁ። አያችሁ፣ ተመልከቱ፣ እኔ ሞቼ እንደተነሳው እናንተ ስትሞቱ እኔ ያነሳችኋለሁ እያለን እኮ ነው። ሞታችሁ አትቀሩም፣ በስበሳችሁ አትቀሩም። መቶ ባይዋደስ በስበሰን ነበር ምንቀረው። ማን ነው የሚያስነሳክ? ማን ነው የሚያስነሳሽ? ስለዚህ አሁን የጌታን ትንሣኤ ስናይ በቃ ወፋልን። በቃ ወይ ተመስገን፣ ለካ ሞተን አንቀርም፣ በስበሰን በቃ አንቀርም ከእንግዲህ ተመስገን አልን። በቃ የሱን መነሳት ስናይ አያችሁ አይደል? ትንሣኤያችን እውን እኮ ሆነ፣ በገሃድ አሳየን ማለት ነው። ሲያርግ ደግሞ የእኛን ክብር እኮ ነው በሱ እርገት የምናየው። እንደዚህ አክብሮን ነው በቃ የምናደርገው ከሱ ጋር የምንኖር። ተዋርደን ለዘላለሙ ተዋርደን ነበር እኮ። የአዳምና ሔዋንን ፊልም እዚህ ጋር በጣም ነው ተመስጬ ማየው። ሔዋን አዳምን ጉልበቷ ላይ አስተኝታ መንፈሳዊ ፊልምን እስቲ ተመልከቱት። በእውነት አዳም ለዘላለሙ ተዋርደናል፣ ምን ይሻለናል እያለችው። አዳም ደግሞ ምን ይል ነበር? እኔ እንጃ ፈርቻለሁ ይላት ነበር ሔዋንን። እውነት እኮ ነው። ለዘላለሙ ተዋርደን ነበረ። ለዘላለሙ በቃ የዲያብሎስ መሳቂያ ሆነን ነበር፣ መስጣለቂያ ሆነን ነበር። ግን ከፍ አደረገን። በእውነት ለሱ ክብር ምስጋና ይግባው። አሜን። አንዳንዶች ሞቱን ድል አድርጎ ተነሳ ሲባል መጀመሪያ ድል አላደረገውም ነበረ፣ መጀመሪያ እሱ ሰልጥኖበት እንዲህ ያሉ የሆነ እዚህ ግባ ማይባል የሆነ አቃቄር ለማውጣት ይሞክራሉ። በስጋ እኮ ነው፣ በተዋህደው ስጋ። እንደ አምላካዊ ማንነቱማ ማን ነው? ምንድነው የሚሳነው ለእግዚአብሔር? ለእግዚአብሔር የሚሳነው ነገር የለም ተብሎ እኮ ተጽፏል። ኦሪት ዘፍጥረት ምዕራፍ 18 ቁጥር 14 ላይ በእውኑ ለእግዚአብሔር የሚሳነው ነገር አለን ይላል። ምንም የሚሳነው ነገር የለም። ግን በተዋህደው ስጋ ደግሞ እስቲ አምላክ ዲያብሎስን እኮ ያሸነፈው እንደ አምላክነቱ አይደለም እኮ፣ በተዋህደው ስጋ እኮ ነው። አይገርምም? በተዋህደው ስጋ እንደ መለኮታዊ ባህሪያዊ ማንነቱ እኮ ይላል እኮ። ወንጌል አንድምታን እስቲ አንብቡትማ። ወንጌል መቅድም ላይ ማለት ነው። የወንጌል አንድምታ፣ ማቴዎስ አንድምታ፣ ማርቆስ አንድምታ፣ ሉቃስ አንድምታ። እዛ ከመግባታችሁ በፊት የወንጌል መቅድም አንድምታ ላይ ያሉ እዛ ላይ እስቲ ተመልከቱ። እጹብ ድንቅ ያሰኛል የአምላክ ስራው ይላል። እንዴት ሲባል እንደ መለኮታዊ ማንነቱ ዲያብሎስን አስወግጄ አዳምን ላድን አላለም። ይልቁንም የተዋረደውን ስጋ ለብሶ በተዋረደው ስጋ ነው ዲያብሎስን ድል የነሳው። ድሮም በዲያብሎስ ላይ ስልጣን አለው። ዲያብሎስን የፈጠረው እሱ ነው፣ ሁሉን የፈጠረ እንደመሆኑ።
ነገር ግን የበለጠ የሚደነቀው ዲያብሎስ በሚንቀው በደካማ ስጋ አደረ፣ ተዋሃደና ዲያብሎስን አሳፈረው፣ ድል ነሳው። ለኛ ኃይል ሰጠን፣ ሞገስ ሆነን፣ አጌጥንበት ስምህን የሚል መዝሙር አልሰማችሁ? አጌጥንበት ስምህን የሚል ተዋብንበት የሚለውን ማለት ነው። እና እሱ መዝሙር እስቲ አስታውሱት። ለብሰን እንደዚህ አምሮብን ብንወጣ ብንገባ ጌታ ሆይ ባንተ እኮ ነው፣ አምላክ ሆይ ባንተ እኮ ነው እንዲህ አይነት ክብር ያገኘ ነው እንጂማ እኮ ተዋርደን ነበረ ነው፣ ለዘላለሙ ተንቀን ነበረ፣ መሳቂያው የፍጥረት ሁሉ መሳቂያ ሆነን ነበረ፣ ሁሉም እየመጣ ይንቀን ነበረ። ግን በትንሣኤ ትንሣኤያችን አረጋገጥክልን፣ ለዘላለም የመኖር ተስፋችን ባንተ እውን ሆነ፣ ሁላችን ማዘን ብለን ነበር ይላል እኮ ኢሳይያስ ላይ አላነበባችሁም? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ላይ በእውነት ደዌያችንን ተቀበለ ሕመማችንን ተሸክሟል፣ እኛ ግን እንደተመታ ቆጠር ነው፣ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው፣ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንን ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን፣ እኛ ሁላችን እንደ በጎች ተቅበዝብዘን ነበር ይላል እኮ። ጠፋን፣ ከኛ እያንዳንዱ ሁሉ ወደ ገዛ መንገዱ አዘነበለ፣ ግን በእርሱ ቁስል እኛ ከፍ ከፍ አለን፣ ዳንን። ለዛ ነው ቅዱስ ጳውሎስ ክርስቶስ እጅግ ሀብታም ሆኖ ሳለ ግን እኛ በሱ ሀብታም እንሆን ዘንድ ራሱን ስለኛ ድሃ አደረገ ተብሎ የተጻፈው ከዛ አንጻር ነው። እና ይሄን ይመስላል በእውነት በትንሣኤው ዘላለማዊነታችንን በእርገቱ ክብራችንን የገለጠ ቸሩ መድኃኔዓለም በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን፣ አሜን። ሌላው ወንድሞች በግንቦት 8 ቀን ታስበው ከሚውሉ ቅዱሳን መካከል አባ ዳንኤል፣ ይህን አባት እንዴት እንደምወደው እንዴት እንደማደንቀው፣ በአጭሩ እጅግ በጣም ተጋዳይ የሆነ ቅዱስ ነው አባ ዳንኤል ዘገዳመ ሲአት የሚባለው ማለት ነው። የአስቄጥስ ገዳም አበምኔት ነው። ይህ ቅዱስ እውነተኛ ንጹህ ፍጹም ነው። ዜናው በሁሉ ቦታ የተሰማ አባት ነው። በጣም ብዙ ትሩፋትን፣ መልካም ነገሮችን፣ ተአምራትን በማድረግ የታወቀ ቅዱስ ነው። ይሄ ቅዱስ ብዙ የነገስታት ልጆችን ያመነኮሰ አባት ነው። ብዙ በተለይ በዛ በመነኮሳት በዘመነ መነኮሳት ማለትም በሰማዕትነት ልክ እንዳበቃ ምን ተጀምሮ ነበረ? ባለፈው ተነጋግረን ነበር አይደል? ምንኩስና ህይወት ተጀመረ። በማን አማካኝነት? ማን ነው ቀደም ብሎ ምንኩስና ነው የጀመረው? በቱና አላልኩም። ምንኩስና አባ እንጦንስ ነው እንጂ አባ መቃርስማ የአባ እንጦንስ ልጅ ነው። በአባ እንጦንስ ተጀመረ። በዚህ ሰዓት ብዙ ሰዎች በአባ እንጦንስ ህይወት እየተማረኩ ወደ በረሃ ለመግባት ፈለጉ። የአባ እንጦንስ የተመስጦ ህይወት እየተመለከቱ አባ እንጦንስ እንዲህ እየተጋደለ በበረሃ ሲባል አባ እንጦንስ ወይኔ እኔም ሄጄ በበረሃ ፈጣሪን ብቻ ማመሰግንበትን እድል ባገኘው እያሉ ሰው መመሰጥ ጀመረ። ምን ነው እኔም ከዚህ ዓለም ሁካታ ተለይቼ ልክ ዳዊት እንዳለው በርሬ አርፍ ዘንድ እንደ እርግብ ክንፍን ማን በሰጠኝ፣ ከአውሎ ነፋስ ሸሽቼ ምን ነው በፈጠንኩ ብሎ እንደተመኘው ሌሎችም ሰው እንዳለ ወደ በረሃ ለመግባት መመኘት ጀመረ። ታዲያ በዚህ ሰዓት እነ አባ ዳንኤል፣ እነ አባ ዮሐንስ አጽር፣ እነ አባ ቢሾይ፣ እነ አባ መቃርስ፣ እነ አባ ሙሴ ጸልም ሌሎችም ወደ በረሃ መጉረፍ ጀምረው ነበረ በዛ ሰዓት። እና የነገስታት ሴት ልጆች ራሱ እየጠፉ ይመነኩሱ ነበር። ንጉሱ ገና ለገና አጋባዋት፣ ገና ለገና ሞሸርኳት ሲል እሷ ጠፍታ ንጽህናዋን ድንግልናዋን ጠብቃ ወደ በረሃ የምትሄድ ነበረች። ብዙ የነገስታት ልጆች ለምንኩስና ህይወት፣ ለምሳሌ ኢላሪያ የምትባል ቅድስት የንጉስ ዘይኑን ልጅ አስታወሳችኋት? ተማምረናል እኮ ስንክሳር ላይ። ይሄኔ እኮ ረስታችሁታል። ኢላሪያን አታውቋትም? እስቲ በምንድን የምታስታውሷት? ቅድስት ኢላሪያ በትክክል ኢላሪያ በዛ ታውቃለች። እንደውም እህቷ ሰይጣን አድሮባት የሚፈውሳት አታ፣ ከዛ በኋላ አባ ኢላሪያ ይፈውሳቸዋል፣ ወደ እሳቸው ወሰዷቸው ተብለው እንደውም እሷ ስታያት እህቷ ናት።
አንጀቷ አልቻለም። ተንሰፈሰፈች እህቷን ስታያት። ወደ ውስጠኛው ክፍል ገባችና ምርር ብላ ለቀሰች እህቷን ናፍቃ። ከዛ ጸሎት አድርጋ ፈወሰቻት። ተስማት ነበረ። ከዛ በኋላ ልጅየዋ ማናት እህቷ ወደ አባቷ ስትመለስ አባዬ አቤት ያኮ የፈወሰኝ መነኩሴ አንገትን ይስመኝ ነበር። መነኩሴው አንገትሽን ሳበሽ? ኧረ ጉድ! ከዛ በኋላ አባ ማነው ንጉሱ ዘይኑን ቶሎ ብሎ ያ የፈወሰውን አባት እኔ በጣም እዚህ ጋር ማደንቀው ንጉስ ዘይኑን ነው። ምን እንዳደረገ ታውቃላችሁ? ይሄ አሁን እኛ ብንሆን እንደዛ ነው የምንለው። ይሄ መነኮሳት አሰዳቢ አንገት ይስማል እሱም ብሎ ደግሞ መነኩሴ እያለን ነበር ስም እናጠፋው። ግን ንጉስ ዘይኑን እኔ በጣም ያደነኩት ቀጥታ እስቲ ያንን አባት ልጄን የፈወሰውን ጥሩልኝ ከሱ በረከት ልንቀበል እንፈልጋለን ብሎ አስጠርቶ ኢላሪያ አልሄድም ብላ በግድ ይዘዋት ሄዳ አስገድደዋት። ከዛ በኋላ እንኳን ደህና መጡ አባታችን ቡራኬውን እንቀበል ብለው ከተቀበሉ በኋላ ወደ ጓዳ ወስደዋት ኢላሪያን። አባቴ አለ ንጉስ ዘይኑን በእውነት በእርግጥ ልጄን በመፈወስ እግዚአብሔር አክብርልኝ፣ ግን ስለአንተ የሰማሁት ነገር ኖሮብኝ ትንሽ ቀር ስለተሰኘኝ እሱን ላወራክ ነው አለው። ምንድነው የሰማህብኝ ሲለው ልጄን ስትፈውሳት ምን እንደምታደርጋት ሰማሁ አለ። ምን እንደምታደርጋት? አንገቷን ትስማት ነበረ። እና ይሄ ነገር አስጨነቀኝ። ከምንድን ነው በዚህ ተሰናክዬ ያለው እስቲ አስረዳኝ ብሎ ንጉስ ዘይኑን ይጠይቃቸዋል። እሺ እኔን አታስቀሩኝም? ወደ በራ ትሰዱኛላችሁ አለች ኢላሪያ። አዎ እንሰድሻለን አላት። እስቲ ቃል ግቡልኝ በፈጣሪ ስም አለቻቸው። ቃል ገቡላት። እኔ እኮ ልጃችሁ ኢላሪያ ነኝ አለቻቸው። አባት አልቻለም፣ እናት አልቻለችም። አንቺ ልጃችን ኢላሪያ ነሽ ብለው በጣም አዘኑ፣ በጣም አለቀሱ። ከናፍቆታቸው የተነሳ እንዳያስቀርባት ምለውላታል፣ ቃል ገብተውላታል። በቃ ሊያስቀርባት ሲሞክሩ መሀላችሁን አስቡ አለቻቸው። ለተወሰነ ጊዜ ከእነሱ ጋር ኖረች፣ ወደ በረሃ ገባች። ይህንን ያነሳውላችሁ ለምን እንደሆነ ታውቃላችሁ? በአጭሩ በዘመነ መነኮሳት ጊዜ የነገስታት ልጆች ሁሉ ድንግልናቸውን ንጽህናቸውን እየጠበቁ ወደ በረሃ ለመግባት የተመሙበት ጊዜ ነበረ ለማለት ፈልጌ ነው። ታዲያ አባ ዳንኤል ብዙ የነገስታት ልጆችን ለምንኩስና ያበቃ አባት ነው። ለምሳሌ ቅድም ስንክሳሩ ላይ እንደሰማችሁት ቅድስት አነስጣሲያን ያመነኮሰ ታላቅ አባት ነው አባ ዳንኤል። እኔ አሁን ስለሱ መናገር ብጀምር በእውነት ሰዓት ነው የሚወስድብኝ። ካደረጋቸው ታምራቶች የተነሳ በጣም ታምሩ ተቆጥሮ አያልቅም። ደግሞ እያንዳንዱ ያደረጋቸው ታምራቶች እንዴት የሚያስተምሩ መሰላችሁ? በአንድ ወቅት አንድ ጻድቅ ከእብዶች ጋር እያለ ይሮጣል። እብድ መስሎ ማለት ነው። ጻድቅ እኮ ነው፣ ግን እብድ መስሎ ይሮጣል። አባ ዳንኤል ከሩቅ አየና ከእብዶች መካከል ጎትቶ ይዞት ና ቆይ አንተማ እብድ አይደለም ማንነትን ትናገራለህ ብሎ ወደ ሊቀ ጳጳሱ ወሰደና በያው በእግዚአብሔር ስም ማንነትን ተናገር ማን አንተ ብሎ ሲጠይቀው በሊቀ ጳጳሱ ፊት ይቅርታ አባቶቼ ለምን አስማላችሁኝ? እኔ እኮ አንድ የማረባ ውዳቂ ተራ ሰው ነኝ። እኔ ስለ ዝሙት ጠንቅ ብዬ ነው ራሴን እብድ አስመስዬ ከእብዶች ጋር መኖረው እንጂ እኮ እኔ እኮ እብድ አይደለሁም ብሎ ነገራቸው። አይገርምም? ግን ወንድሞች አልደነቃችሁ? ሰው ኃጢአትን ከመዋጋት የተነሳ ራሱን እብድ አስመስሎ ሲኖር እኔ በጣም ነው የሚገርመኝ። ታዲያ አልደነቃችሁም? ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ መች ተጋደላችሁ የሚለውን ቃል እስቲ ያስቡት። የቅዱስ ጳውሎስን ዕብራውያን መልእክት 12:4 ላይ ከኃጢአት ጋር እየተጋደላችሁ ገና ደም እስከ ማፍሰስ መቼ ተጋደላችሁ? አሁን እስቲ እንፈር። እስቲ እኛ አልቻልኩም፣ እንደው ዝሙት ሐሳብ እየተዋጋኝ፣ እንደው ክፉ ሐሳብ፣ ይኸው ትዕቢት፣ ይኸው ቂም በውስጤ እየሆነ እኔ በቃ አልቻልኩም፣ ስንፍና መጥቶብኛል እያለ የምናማርር እስቲ እንማር ከዚህ ቅዱስ። አልገረማችሁም? ራሱን እብድ አስመስሎ ኃጢአትን ላለመስራት እኮ ነው። እኔ በጣም ነው የሚደንቀኝ የዚህን ቅዱስ ታሪክ ሳስበው ማለት ነው። አሁንም ልጨምር እና በዚህ አውቀዋለሁ ልላችሁ ፈልጌ ነው አባ ዳንኤልን። ይሄ አባት ሁለተኛስ በምን አስታውሰዋለሁ መሰላችሁ?
አባ ዳንኤል በነገራችን ላይ ቅድስት ዓመተ ክርስቶስን ታውቋታላችሁ? ዓመተ ክርስቶስ ባለፈው እኮ ተናግሬያለሁ። ይሄን ረሳሁኝ እንዳትሉኝ። አታስታውሱ? ዓመተ ክርስቶስ መቼ ነው የምትከበረው? መቼ ነው የምትከበረው? ግንቦት 28 ግንቦት 28። አረ ይሄንም አስታውሱ እህቶቼ ወንድሞቼ። በእውነት እንደዚህ አይነት ነገሮችን ባለፈው ተነጋግረን አሁን እንዴት ይረሳል? ግንቦት 28 እንደውም ንስሐ አባቷ ሲያለቅስ ሁሉ እያልኳችሁ የእሷን ታሪክ ሁሉ የጻፈው ይሄ ቅዱስ ነው አባ ዳንኤል ነው ይሄን ታሪክ የጻፈው። ሌላው ደግሞ አንድ በጣም ማስታውሰው አለ የዚህ ቅዱስ ታሪክ። አንድ ሰሞን ወደ ሴቶች ገዳም ገባ አባ ዳንኤል እና ወደ ሴቶች ገዳም ሲገባ ሴቶች መነኮሳት አባ ዳንኤልን ተቀበሉት። አባ ዳንኤልን ሲቀበሉት ሁሉም እንዳለ ትርምታቸውን ይዘው ይጋደላሉ፣ ሴቶቹ ማለት ነው። ከዛ አንዷ ግን መሬት ላይ ተዘርራለች፣ ያያታል። ወለሉ ላይ በቃ ተኝታለች። ከዛ አያትና እቺ ማናት ብሎ ይጠይቃታል መምኔቷን። እቺ ማናት ብሎ ወይ እቺ እኮ ራሷን የሳተች እብድ ናት አሉት። ምንድናት? የሰማችሁን አይደል? እቺ ራሷን የሳተች እብድ እኮ ናት አሉት። እብድማ አይደለችም አላቸው። እብድ አይደለችም እኮ አላት። እና ማናት ብሎ ሲጠይቁት እቺ እኮ መስተጋድልት ያላወቃችሁላት እጅግ የምትጋደል ከእናንተ አብልጣ የምትጋደል እንደሷ የሚጋደል የሌለ የተባለች ታላቋ ቅድስት መስተጋድልት እኮ ናት አለው ብለው ይነግሯቸዋል። አሉን። አረ እኛ እኮ ለእኛ ምንም እኮ በቃ ትስቃለች፣ እንደ እብድ ነው የሚያረጋት እኮ ምንድን ነው ብለው ይጠይቁታል። አረ እንደዛማ አትበሉ፣ በጣም ያላወቃችሁላት መስተጋድልት ናት። የተደበቀ ተጋድሎ ደስ ሲል ያልተወራ ሰው እህት ወንድሞች፣ የራሳችሁን ተጋድሎ ሰው አያወራላችሁ። እሺ እራሳችሁም አታውሩ። ባጭሩ እራሳችሁ አታውሩ። አሁን ምን ይላል መሰላችሁ? መጽሐፈ ምሳሌ ላይ ምን ላይ ያነበብኩት? መጽሐፈ ምሳሌ ምዕራፍ 20 ቁጥር 6 ላይ ብዙ ሰዎች ቸርነታቸውን ያወራሉ፣ የታመነውን ሰው ግን ማን ያገኘዋል ይላል። ብዙ ሰው ቸርነቱን ያወራል። እኔ እንዲህ አረጋለሁ፣ እንዲህ በዚህ እጋደላለሁ፣ እዚህ ገዳማት እሄዳለሁ፣ ጸበል እጠመቃለሁ፣ አስቀድሳለሁ፣ እቆርባለሁ፣ በሳምንት 2 3 ምጽዋት፣ ልክ እንደ ፈሪሳዊው ማለት ነው። ብቻ ተጋድሎን የራሱን ጽድቅ ትሩፋት ያወራል። የተደበቀ ሴት ምንኛ ደስ ይላል። ይህንን የሰማሁት ማን ነበረ? አባ ዞሲማ ለግብፃዊቷ ማርያም ሲነግራት ነው። ንገረኝ ቅድስት እናቴ፣ የተደበቀ ሴት ምንኛ ደስ ይላል እያለ ሲማጸናት፣ እውነት ነው። የተደበቀ ነገር በጣም ነው ደስ የሚለው። በተለይ ፈጣሪ ሲገልጥ በጣም ነው ደስ የሚለው በእውነት ከሰውም በላይ ፈጣሪ ሲናገር እና አባ ዳንኤል ሌሎች እኮ ንቀዋታል። በሰው ዘንድ ተዋርዳለች፣ ተንቃለች እኮ እቺ እስክትባል ድረስ። ግን አባ ዳንኤል የእሷን ማንነት ስለሚያውቅ መስተጋድልት እኮ ናት፣ እንደዚህ አትበሏታል። ከዛ በሌሊት ተነስታ እልም ብላ ጠፋች። አይገርምም? ምክንያቱም ገብቷታላ። ከዚህ በኋላ ምንድነው የሚመጣው? ነገሩኝ እስቲ። ምንድነው የሚመጣባት? በትክክል ከንቱ ውዳሴ እንደሚመጣባት ገብቷታል። ሌሊት በወረቀት ታሪኳን ጻፈችና ይቅርታ አባቶቼ፣ ይቅርታ እናቶቼ፣ እስከዛሬ እናንተን አሳዘኛቸዋለሁ፣ በማሳዘኔ በልዑል እግዚአብሔር ስም ይቅር በሉኝ ብላ ደብዳቤዋን ጽፋ እልም ብላ ጠፋች። ከዛ እንደውም ስንክሳሩ በዚህ ቀን እሷ አረፈች ብሎ ነው በስም የሚጠቅሳት እንጂ እንትኑን በስፋት አይናገርም። ወይም ደግሞ አባ ዳንኤል ባረፈበት ቀን ታሪኳን አይናገርም። እና እቺን ቅድስት ያወቀው ማን ነው ብትሉ ይሄ አባት ነው፣ የአባ ዳንኤል የሚባል ዛሬ ያረፈው ረፍቱ የሚነገርለት ማለት ነው። እና ይሄን ሁሉ ትምህርት እንማራለን። ቅድምም ሰምታችኋል። በጣም በተለይ ድንጋይ እየወቀረ የሚሸጠውን የወፍጮ ድንጋይ እየወቀረ የሚሸጠውን አንድ ድሃ ስንክሳሩ ሰምታችኋል። ስለሰማችሁት ነው ዝም ያልኩት።
እሱን ራሱ በሱ አማካኝነት የማይመለከተው ነገር ውስጥ ገብቶ እባክህ አምላክ ሆይ ሀብት ብትሰጠው እኮ ይሄ ሰው እኮ ለነዳያን አብዝቶ ይመጸውታልና ሀብት ሰጠዋለህ ትዋሰዋለህ ካለው እግዚአብሔር አምላክ ትዋሰዋለህ ጸባዩን እንዳይለውጣል አዎ ዋሳለሁ ትዋሳለህ አዎ ተው ችግር የለም ዋሳለሁ እሺ መልካም ከዛ እግዚአብሔር ሀብት ሰጠው ለዛ ሰው ሀብት ሰጠው ከዛ በኋላ ያ ምን ሆኖ ነው የተሾመበት ጄኔራል ሆኖ ተሾመበት ከዛ በኋላ አባ ዳንኤል ራእይ አየ ለምን በሰው ህይወት ገባክ ለምን በሰው ህይወት ገባክ እኔ ሰውን ግማሽ የተወሰነውን በድህነት እንዲኖር ያደረኩት የተወሰነውን በሀብት እንዲኖር ያደረኩት የተወሰነውን በስልጣን ላይ ያስቀመጥኩት የተወሰነውን መደበኛ የለም አለ አይደለም ሁሉም ባለስልጣን አይደለም መቼስ ሁሉም ወታደር አይደለም ሁሉም ሐኪም አይደለም ሁሉም ቄስ አይደለም ካህን አይደለም ሁሉም ዘማሪ አይደለም ሁሉም ባለትዳር አይደለም ልክ እንደዛ ማለት ነው እኔ ያደረኩበት እኮ ምክንያት አለኝ ለምን በሰው ላይ ገባክ ለምን በስራዬ ገባክ እውነት እኮ ነው ወንድሞች አያችሁ አይደል አንድ ነገር አልተማራችሁ ሁሉም ሰው ሀብታም ሆነ አይችልም ሁሉም ሰው ደግሞ ደሃ ሆኖ አይኖርም ይሄን ጥያቄ እኮ እንትና ጠይቆት ነበር ማን ነበር አንድ አባት ጠይቀውት ነበር ማን ናቸው እስቲ መንፈሳዊ ፊልም ላይ የምታስታውሷቸው ማን ናቸው አታስታውሱም አባ እንጦንስ እግዚአብሔር ሆይ ለምንድነው አንዳንዱ ሀብታም የሚሆነው አንዳንዱ ደግሞ ደሃ የሚሆነው እንደዚህ ብሎ አልጠየቁም አላስታውሳችሁ አንዳንዱ ሀብታም ይሆናል አንዳንዱ ደግሞ ደሃ ይሆናል አንዳንድ ሽማግሌ እያለ ህፃናት ይሞታሉ ህፃናት እያሉ ደግሞ ሽማግሌዎች ይሞታሉ ይሄ ነገር ምንድነው አምላክ ሆይ ብለው ጠይቀውት ነበርኩ አባ እንጦንስ ከዛ የእግዚአብሔር መልአክ መጥቶ እንጦንስ ሁሉም የሚሆነው በእግዚአብሔር ፈቃድ ነው ለምን እንዳደረገ የሱ ስራ ነው እሱ ያለ ምክንያት አያደርግም ካንተ የሚጠበቅብን ስራ አንተ ድህነት ላይ አተኩር ድህነት ላይ አተኩር ያንተን የመዳን ስራን አጠናቅቅ ለምን የማያስጨንቀው ያስጨንቃል ለምን የማይመለከተው ነገር ውስጥ ገብተህ ትጨነቃለህ እውነት እኮ ነው አሁን ብዙዎቻችን እኮ ማይመለከተን ከህይወታችን ጋር ማይገናኘው ምንንም ዝም ብለን እየመጣን እኮ ምንጨነቀው ማስጨነቀው ያስጨንቀናል የሰው ህይወት ያስጨንቀናል የራሳችን ሳንመለከት ባናውቀውም እኮ ምንም የሚያመጣው ለውጥ የለም ብናውቀው ባናውቀው ግን ዝም ብለን ብቻ ማይመለከተን ነገር ውስጥ እንገባና እንጨነቃለን እና አንዱም ይሄን ትምህርት ሲያስተምሩ ነው ለአባ እንጦንስ እና ዞሮ ከዚህ ስንክሳር ምንማለው በማይመለከተን ነገር ውስጥ አለመግባት በሰው ህይወት ውስጥ አለመግባት ብዙ ጊዜ ደግሞ ፈቃድ ከሆነ ማለትን መጨመር ስንጸልይ ምን ማለትን እንጨምር ሰምታችሁኝ አይደል ምን ማለትን እንጨምር አዎ ፈቃድ ከሆነ ይሄ ነገር በጣም ወሳኝ ነው በጸሎታችን መካከል ወንድሞች ጌታ ሆይ ፈቃድ ከሆነ እንዲህ ብታደርገኝ እንዲህ ቢደረግልኝ ጌታው ያንተ ፈቃድ ካልሆነ ግን እኔ ስለራሴ ከማውቀው በላይ አንተ ስለኔ ታውቃለህና ያንተ ፈቃድ ይሁን እኔ ፈቃድን አልቃወም ለምን እንዳደረከው አላውቅማ እውነት ነው አናውቅም ለምን እንዳላደረከው አናውቅም እውነት ነው የዳዊትን ፊልም እዚህ ላይ አስታውሳለሁ ዳዊት ልጁ አቤሴሎም ሞቶ ነበርና አፈር ላይ እየተንከባለለ አላየችውም እሱ መንፈሳዊ ፊልም አፈር ላይ እየተንከባለለ ከዛ ነብዩ ናታን አጠገቡ ጋር ቆሞ ለምንድነው ግን እኔ ፊቱን አዙሮብኛል እግዚአብሔር አምላክ እያለ ምርር ሲለው ዳዊት አንተ ኮነ ፊትን መጀመሪያ አዞርክበት እንደ ትእዛዙ መቼ ሄድክ እያለ ይገስጸዋል ነብዩ ናታን ዳዊትን እሱ እኮ ረስቶኛል እያለ በፈጣሪው ያማረራል አንተ ኮነ ፊትን ያዞርክበት መጀመሪያ ህጉን መች ጠበቅክ እንደ ህጉ ብትሄድ ኖሮ እግዚአብሔር ካንተ መቼ ፈቀቅ ይል ነበር እያለ ይነግረዋል እውነት ነው ዳዊት ፈቀቅ አድርጎ ነበር የኦሪዮን ሚስት ቤርሳቤን አግብቶ ነበር ኦሪዮን በሰይፍ አስገድሎ ነበር በራሱ ፈቃድም ለመጓዝ አንዳንዴ እንደሚሞክርም ይታያልና እንደዚህ ለምን አደረክ በራስ ፈቃድ ባትጓዝ ኖሮ እኮ እግዚአብሔር ካንተ መቼም አይለይም መቼም ፊቱን ካንተ አያዞርም እያለ ይገሰው ነበር ከዛ አለቀሰና እቺን ቃል የተናገራትን እንዴት እንደምወደው በጣም ሆድ ብሶት እያለቀሰ ይሁና
እኔ ስለራሴ ከማውቀው በላይ አንተ ስለኔ ታውቃለህ አለ። እቺ ቃል እኔ ልቤ ውስጥ ተቀምጣለች። እኔ ስለራሴ ከማውቀው በላይ አንተ ስለኔ ታውቃለህ። እውነት እኮ ነው። እውነት ነው ወንድሞች። በእውነት አስተውላችሁ ይሄን ቃል እስቲ ደጋግማችሁ አስቡት። በእኔ ዘንድ ትክክል የሆነ ሁሉ በአንተ ዘንድ ትክክል ላይሆን ይችላል። እውነት ነው። እኔ የዕለቱን ነው ማየው፣ አንተ ግን የዓመቱን ነው የምታየው። እኔ የቅርቤን ነው ማየው፣ አንተ ግን የሩቄንም ጭምር ታያለህ። እኔ የዛሬውን ብቻ ነው እያየሁ ያለሁት፣ አንተ ግን የነገውንም አሻግረህ ነው የምታይልኝ። ደግሞም የአባ መቃርስ ቃልም ትዝ ትለኛለች፣ መንፈሳዊ ፊልም ላይ ያየዋት ቃል። እኔ ስለራሴ ከምመርጠው ጣፋጭ ይልቅ አንተ ለኔ የምትመርጥልኝ ማንኛውም መራራ ነገር ለኔ ጣፋጭ ነው። እውነት እኮ ነው። አንተ ለኔ የምትመርጥልኝ ማንኛውም መራራ ነገር ጣፋጭ ነው። ትክክል። እና ወንድሞች ብዙን ጊዜ ጸሎት ስናደርግ ጌታ ሆይ እንደ ፍቃድ ይሄን ብታደርግልኝ ደስ ይለኛል፣ ያንተ ፈቃድ ከሆነ ነው። ግን ያንተ ፈቃድ ካልሆነ ይቅርብኝ፣ አልፈልገውም፣ እንደ ፍቃድ ይሁን። ይሄ ነገር በጣም ወሳኝ ነው። እግዚአብሔርንም ደስ ያሰኘዋል እንደዚህ ብለን ስንማጸነው። እንዴት ደስ እንደሚያሰኘው ወንድሞች የእውነት። ግን የብዙዎቻችን ጥያቄ አምጣ፣ አድርገው፣ ይሄንን ነገር በቃ አድርግልኝ፣ የሆነ ውርርድ ውስጥ ምንገባ እኮ ነው የሚመስለው። ይሄን ካደረክልኝ እያልን አይነት ነገር፣ ሌላ ጊዜ ማንጸልይ አይነት ነገር እኮ ነው የሚመስለው። እና ትክክል አይደለም። ፈቃድ ይሁን። መንፈሳዊ ሰው ሲጸልይ እንደዛ ብሎ ነው የሚማጸነው። ይሄ ካልተደረገልኝ ብሎ ችክ አይልም። ፈቃድ ይሁን ነው የሚለው። ፈቃድ ይሁን። ፈቃድ ከሆነ ይጠቅመኛል፣ ካልሆነ ግን አይጠቅመኝምና አስቀረው ነው። የድሮ እኮ እናቶቻችን አባቶቻችን ሲጸልዩ በጣም ይገርመኛል። ልጅ ስጠኝ ሲሉ እኮ ጌታ ሆይ አንተ የሚያሳዝን ከሆነ ማህፀኔን ዝጋው እኮ ነው የሚሉት። ለመንግስተ ሰማይ የማይበቃ አንተ የሚያሳዝን ከሆነ አትስጠኝ ልጅ፣ ምን ያደርግልኛል? ማህፀኔን ዝጋው እኮ ነው የሚሉት። ለምሳሌ ቅድስት ማርታ የቅዱስ ፊቅጦር እናት፣ በዚህ አውቃታለሁ። በዚህ ማሰብ ትችላለህ። እሷ ራሱ ቅዱስ ፊቅጦርን ስትማጸን ልጅ ስጠኝ ስትል ለአንተ ማይጠቅም ከሆነ ማህፀኔን ዝጋው ሁሉ እያለች ትማጸን ነበር። ሰጣት ግን ቅዱስ ፊቅጦር ኃያል ሰማዕት ነው። እንደነ ገላውዲዮስ ያለ ኃያል ሰማዕት፣ እንደነ ቴዎድሮስ በናርሌዎስ ያለ፣ እንደነ ቅዱስ ጊዮርጊስ ያለ ኃያል ሰማዕት ነው ቅዱስ ፊቅጦር። ሌሎችም ልክ እንደዚሁ ማለት ነው። ምን ይሄ ብቻ ከወለዱ በኋላ ራሱ ይሄ ልጅ አድርጎ አንተ የሚያሳዝን ከሆነ ቀሰፍልኝ ነው የሚሉት። አሁኑኑ ውሰድልኝ፣ በኋላ አንተ የሚያሳዝን ከሆነ ውሰድልኝ። ለምሳሌ ቅድስት ወለተ ጴጥሮስን አስታውሷት። ወለተ ጴጥሮስ በዚህ የታወቀች ናት ቅድስት ወለተ ጴጥሮስ። እና ሌሎችም ሁሉ ቅዱሳን ማለት ነው። አንዲት ራሱ የሆነ ከገድላት አንደበት ገጽ 2 ላይ ሳነብ የሆነ እንትና አንብቤ ነበርና አንድ አባት ወደ ገዳም ሲሄዱ አንዲት እናት አለች። አንዲት ትልቅ ሴት እኮ ናት። እና በጣም የምታምር የምታሳሳ ልጅ አለቻት፣ ቆንጆ ልጅ። ልጇን መልኳን እያየች ወይኔ ልጄ ይሄንን መልኳን ዲያብሎስ ተጠቅሞ የብዙዎችን ነፍስ የምታጠምድ ይሆንን እያለች ተፈራለች። ይሄ አባት ይመለከታታል እንደዚህ እያለች ትታዝን። መልኳን እያየች እኮ ነው። በዚህ ደም ግባቷ ዲያብሎስ ምናልባት በወንዶች ልብ ላይ አድሮ በዝሙት አታሎ ነፍሷን ያጠፋብኝ ይሆንን እያለች ከዛ ወደ አምላኳ ታሳስባለች። ጌታ ሆይ በዚህ አማካይነት ልጄ የምጠፋ ከሆነ፣ ይሄ መልኳ ይሄ ውበቷ መጥፊያዋ ከሆነ እባክህን አምላኬ ሳትበላሽብኝ እንዲህ እንዳማረባት እንዲህ ንጽህናዋን ድንግልናዋን እንደጠበቀች ውሰድልኝ አለች፣ ትማጸናለች። ውሰድልኝ። አሁን እንደዚህ ብሎ የሚማጸን ሰው አለ? ውሰድልኝ ያለ። ከዛ እኛ አባት ሱባያቸውን ጨርሰው ከገዳም እንደወጡ እቺ እናት ልጇን ስትቀብር አገኙ። ልጇ ሞታ ወይም አርፋ ማለት ነው ተወስዶላት፣ እግዚአብሔር ጸሎቷን ሰምቶ። አስቡት ወንድሞች። እና ነገሮችን ሁሉ ምን ለማለት ፈልጌ መሰላችሁ? እንደ እግዚአብሔር ፈቃድ ልናደርግ ይገባል። እሱ የፈቀደው እሱ ያልተደሰበት ካልሆነ ምን ያደርግልናል? ድካም እንጂ ለማለት ፈልጌ ነው። እና አንድ የምንማረው ይሄ ነው። የአባ ዳንኤልን ታሪክ
ድሃ ሆኖ መኖሩ ይጠቅመው ነበር። ለዛ ነው ክርስቶስ ይህንን የወፍጮ ድንጋይ እየጠረበ የሚሸጠውን ሰው በድህነት እንዲኖር ያደረገው። እና እግዚአብሔር ለኛ የሚመርጥልን ማንኛውም መራራ ነገር ለኛ ጣፋጭ እንጂ መራራ አይደለም። ለጊዜው ለኛ መራራ ሊመስለን ይችላል፣ ጣፋጭነቱን ግን በኋላ ነው የምናጣጥመው ለማለት ያክል ነው። ይህንንም የዚህንም ቅዱስ ታሪክ የዚህንም የጠራቢውንም ታሪክ ያወቅነው በማን ነው? በማን አማካኝነት? በአባ ዳንኤል አማካኝነት። አባ ዳንኤል እንዲህ አይነት አባት ነው ለማለት ፈልጌ ነው። መጨረሻ ላይ ግን እናንተ ዲያብሎስ አይተውም። እኔ እኮ ይገርመኛል በጣም በስግደት አላሸነፍ ከተሸነፈ፣ በጾም ከተሸነፈ፣ በስግደት በቃ በሁሉም መንፈሳዊ ተግባር ካሸነፋችሁት መጨረሻ በምን እንደሚመጣ ታውቃላችሁ? ንገሩኝ እስቲ። በምንድን ነው የሚመጣው? በምንድን ነው የሚመጣው? ንገሩኝ እስቲ። መጨረሻ በምንድን ነው የሚመጣው ዲያብሎስ? ኧረ በማምላክ ይሄ እኮ ቀላል ነው፣ ተነጋግረንበታል እኮ። ረስታችሁት ካለ ወይም በጤናቸው ነፍሳችን በምን? በትዕቢት ነው የሚመጣው። በትዕቢት በምንወደው ሰው ሊመጣ ይችላል። አዎ እሱ መምጫው ሊመጣ ይችላል። በምንወደው ሰው ብቻ ሳይሆን ራሱም ተገልጦ ይመጣል። ራሱም ተገልጦ በአካል ሊዋጋም ይችላል። ይሄ ታወቀ ነው። እንደና አባ ጳኩሚስን ታሪክ ማንበብ በጣም መልካም ነው። የአባ ጳኩሚስን ገድል ራሱ በአካል እየመጣ እስከመዋጋት። ግን መጨረሻ ብሎ ካቃተው ትዕቢት ነው የሚያመጣው። በቃ በትዕቢት ያመጣል። ከፍ እንዳልሽ የሆነ በቃ አንቺ ምድር ላይ እንደ አንቺ አይነት ቅዱስ እንደሌለ እስኪመስልሽ ድረስ ነው የሚክብሽ። ወይም ደግሞ አንተ በምድር ላይ በቃ አንተን የሚወዳደር ቅዱስ እንደሌለ አድርጎ ይስላልሃል። በጣም እኮ ነው የሚገርመው። ካህናትን ምን ይላል መሰለህ በሊና? አሁን ካህናት በአሁን ሰዓት ያሉት እንዳንተ የሚሰግዱ መሰለህ ይላል። ያንሾካሹክልሃል። እንዳንተ የሚሰግዱ መሰለህ? አሁን ጳጳሳቱን ተመልከት፣ ይኸው አብጠው ተነፍተው ተመልከት። እነሱ እኮ ጠዋት ማታ ነው አሁን ያንተ ማንነት ከነሱ ጋር እያለ አንተን ሰማይ ይሰቅልሃል፣ ከፍ ያደርጋል፣ ወደ ላይ ያወጣል። ምድር ላይ ማን ነው እንደኔ አይነት ተጋዳይ እስክትል ድረስ ይክባል። የሆነ በቃ አንዳች ጸጋ እንደተሰጠ አድርጎ ይስልባል በሊናክ። በቃ ለሰው ጋር የሌለ አንተ ጋር ግን ያለ ወንድም፣ እንዲህ አይነቱን ኃጢአት ፍራ። መጨረሻ ላይ በዚህ ነው የሚዋጋክ። እሱም የወደቀው በትዕቢት አይደለም፣ አንተንም ሊጥል የሚያደባው በእንደዚህ አይነት መንገድ ነው። እና ብዙ ጊዜ ተፈትነዋል እኮ ብዙ ሰው ቅዱሳን ተፈትነዋል። መጨረሻ ላይ በዚህ ያልተፈተነ ማን አለ? አባ እንጦንስ ራሱ በዚህ ተፈትነዋል። እንደውም አንድ ሰሞን በቃ በምድር ላይ የመጀመሪያው መነኩሴ የመጀመሪያው መናኝ ስላደረከኝ ምን እላለሁ ነበር ያሉት? እስቲ ንገር። አመሰግናለሁ አይደል ያሉት ጌታ? የመጀመሪያው መነኩሴ ስላደረከኝ መናኝ ስላደረከኝ። ይኸው ጸሎትን ራሱ የትዕቢት ጸሎት ነው የሚያደርግብክ። ይገርማል። ይኸው ስትጸልይ የጸሎት ቃላት ራሱ የትዕቢት ቃላት የሆነ በቃ ስትጾም ራሱ እንደ ግብዞች እንድትጾም ያደርጋል። ፊትን እንድታጠውልክ ጾመኛ ነኝ እንድትል ያደርጋል። ይክባል። በቃ ምጽዋት ማን ነው ደግሞ እንደኔ የሚመጸውት እስክትል ድረስ ያደርሳል። እና በጣም ልንጠነቀቅ ይገባል። አፈርና ትቢያ መሆንን ከረሳ በጣም አስቸጋሪ ነው። ሰው ለምን በከንቱ ውዳሴ ራሱን ከፍ ከፍ ያደርጋል? ከአፈር የተፈጠረው ሰው ለምን ራሱን ያነሳል እኮ ነው ያሉት አባ ጳኩሚስ። እውነት ነው። ከአፈር የተፈጠረው ሰው ለምን ራሱን ያነሳል? አባ እንጦንስ ጌታ ሆይ እኔ አፈርና ትቢያ ሆኜ ሳለሁ ጻድቅ አድርገው ከሚቆጥሩኝ ሰዎች እባክህ አድነኝ ነው ያሉት አባ እንጦንስ። እባክህ አድነኝ፣ እኔ አፈርና ትቢያ ነኝ እኮ፣ ምንም ጽድቅ የሌለኝ ድሃ ነኝ እኮ፣ ግን ሰው እኔን ጻድቅ አድርጎ ከሚቆጥረኝ ሰው እባክህ አድነኝ፣ አትርፈኝ እያሉ ተማጸኑ። እና አባ ተክለ ሃይማኖት እና አቡነ ተክለ ሃይማኖት ሌሎችም ተጋድሎ ከንቱ ውዳሴን ከመሸሽ የተነሳ ያለቅሱ ነበረ፣ በእንባ ያነቡ ነበረ። ከንቱ ውዳሴን በመሸሽ ማለት ነው። በጣም ከከንቱ ውዳሴ መሸሽ አለብን ወንድሞች። ዲያብሎስ ከንቱ ውዳሴን ወደ ውስጥ በማስገባት ቀስ በቀስ የትህትና ምግባርን ያሳጣል። ልብንም ከትክክለኛ መንገድ በማሰጣት ኃላፊውን ክብር እንድንቀበል ያደርጋል። እና በጣም ልንጠነቀቅ። በተለይ ትህትና ከአነጋገርም ጭምር እኮ ይጀምራል ወንድሞች።
ለምሳሌ እኔን ብቻ አዳምጠኝ ምንድነው? ትህትና ነው ትዕቢት ነው? ንገሩኝ እስቲ። እኔን ብቻ አዳምጠኝ ለምንድነው ማሰማኝ እያሉ መቆጣት ምንድነው? ትህትና ወይስ ትዕቢት? ትዕቢት እኮ ነው። እኔ ካልተናገርኩ በማለት ሌሎችን እንዳይናገሩ የሚያግድ ሰው እነርሱን ቁልቁል መመልከት ይጀምረዋል ብለዋል አባ ሽኖዳ መንፈሳዊ ሰው የሚል መጽሐፋቸው ላይ። እኔ ካልተናገርኩ በማለት ሌሎችን እንዳይናገር የሚያግድ ሰው ሌሎቹን ቁልቁል መመልከት ይጀምራል። የእርሱ ንግግር ፍጹም ሙሉ ለሙሉ ትክክልና የተመረጠ ሆኖ ይሰማዋል። እንዲህ አይነቱ ሰው ራሱን የሌሎችን ንግግር አራሚ አድርጎ ይሾማል። ስለሆነም ይህ ትክክል ነው ያ ትክክል አይደለም ማለትን ይጀምራል። እንዲህ በማድረጉም የልቡን ትህትናና የአንደበቱን ንጽህና ያጣል ብለዋል አባ ሽኖዳ ሳልሳዊ በረከታቸው ይደርብን። እና ትክክል እኮ ነው ወንድሞች። ትህትና በተለይ ሌሎችን ማዳመጥ ራሱ በትህትና ከአነጋገር ራሱ ትህትና ይታያል። ለዛ ነው ሲራክ መጽሐፈ ሲራክ ላይ ከቃሉ የተነሳ ጥበቡ ይታወቃልና ትምህርቱን በአንደበቱ ከመናገሩ የተነሳ ይታወቃልና የሚናገርን ሰው ቆይ እኔ ልናገር ብለህ አትከልክለው ብሎ የተናገሩት መጽሐፈ ሲራክ ምዕራፍ 4 ቁጥር 33 ላይ ማለት 32 ነው 33 ላይ። እና አይቶ ወንድሞች በምንም ነገር ትሁት ልንሆን ይገባል። በምንም ነገር በንግግርም ጭምር በሐሳብም በተለይ በአስተሳሰብ ላይ ከሰራኩ ንግግር ይስተካከላል። ይሄን አታምኑ? ትክክል ነው ትክክል አይደለም። አስተሳሰብ ከተሰራ ንግግር እኮ ይስተካከላል። እንደዚህ የሚባል አባባል አለ እኮ ንግግርን ሳይሆን አስተሳሰብን ለመቀየር ሞክር፣ የምትናገረው የምታስበውን ነውና። እውነት ነው። ምንናገረው ምናስበውን ነው። ምንኖረው ምንተገብረው እኮ ምናስበውን ነው ያሰብነውን ነው። እና ወንድሞቼ በሁሉም ነገር እጅግ ትህትናን ገንዘብ ልናደርግ ይገባል። እና አባ ዳንኤልን መጨረሻ ሰይጣን በምንድነው መሰል በተጋድሎ ሲያቅተው በትዕቢት መጣበት። ከዛ አባ ዳንኤል ቆም ብሎ ማሰብ ጀመረ። እንዲህ አለ፣ ማን ነው ቆይ አሁን እንደኔ ተጋዳይ እንደኔ በዚህ ዓለም እርምተኛ አለ? ማን ያለው? እስቲ ከዓለም ከመነኮሳት ብሎ ማሰብ ጀመረ አባ ዳንኤል። አስቡት፣ የትዕቢት ልክ እንደ አባ ዞሲማ መፈተን ጀመረ። አባ ዞሲማ በእንደዚህ ነገር ነበር የተፈተነ። ማን ነው እንደኔ አሁን ተጋዳይ በዚህ ምድር ላይ አለ። ጌታ ይህን አየና አዘነበት። በአባ ዳንኤል ግን የድሮ ተጋድሎን አሰበለት። የሆነ ትንሽ እንቅፋት ስላየ እኮ ጌታ አይተውክም። በነገራችን ላይ የሆነ አንቺ ላይ የሆነ እንቅፋት ስላየ አይተውሽም እኮ። ድክመትሽን ስላየ ወይኔ አምላክ እኮ ምን ያክል ድክመትን ለመሸፈን እንደሚታገል ባየክ። እንኳን ያንተን ድክመት ሊገልጥብህ ይቅርና እንኳን ስለ ጥቂት ስንፍናክ ማን ነው ሊወቅስክ ይቅርና እንኳን ስለ ጥቂት ስንፍናሽ ስለ ጥቂት ድካምሽ ሊወቅስሽ ይቅርና ስንት ገመናሽን የሚሸፍን አምላክ እኮ ነው። ይሁዳን አላያችሁ? ይሁዳ ያ ሁሉ ክደት እየፈጸመ ያ ሁሉ ወንጀል እየፈጸመ ከጌታ ጋር አብሮ ሲጓዝ ጌታ እኮ ስሙን ጠርቶ እኮ አላዋረደውም እኮ ስሙን ጠርቶ። ይሁዳ ሌባው ከኔ ጋር እየሄደ ነው አላለም እኮ። አሳልፋ የምትሰጠኝ እጅ ከኔ ጋር ናት እንደዚህም እኮ ያለው ሊያጋልጠው ፈልጎ እኮ አይደለም። የዋሁ አምላክ ሊያጋልጠው እኮ አይደለም። ለምንድነው ታውቃላችሁ እንዲህ የሚለው? ንስሐ እንዲገባ እኮ ነው። ወይኔ ያገብኛል እንዴ ብሎ እኮ ደንግጦ ንስሐ እንዲገባ ነው። ወይኔ ለካ እኔ አልታወቀብኝም ብዬ ሌባነቴን አጧጥፈዋለሁ፣ ለካ እሱ ያውቅብኛል እንዴ? ለካ እኔ አልታወቀብኝም ብዬ አስመስላለሁ እንጂ ለካ እሱ ያውቅብኛል እንዴ? ወይኔ ብሎ ተጸጽቶ እኮ ንስሐ እንዲገባ ነበር። ግን አሳልፋ የምትሰጠኝ እጅ ከኔ ጋር ናት ያለ ልክ እንደ ማንቂያ ደውል ንስሐ ግባ ማለት እኮ ነው። ንስሐ ግባ፣ ተው ልጄ ይሁዳ ንስሐ ግባ፣ ተውን ያውቅብሃለሁ፣ ምን ሰርተህ እየመጣ እንደሆነ አውቅብሃለሁ እያለ ምንትን ማድረጉ። ግን ይሁዳ ምንም እኔ ነኝን ይላል አብሮ ተመሳስሎ ማለት ነው። እና ይሄን አክል አምላክ እንኳን የአንተን ስንፍና አይቶ በስንፍና ሊወቅስክ በስንፍና ሊያርቅ እንዴ! ይገርመኛል። ማነው ሄኖክ? መምህር ሄኖክን ታውቁታላችሁ አይደል? ብዙዎቻችሁ ታውቁታላችሁ።
መምህር ሄኖክ አታውቁትም? ዲያቆን ሄኖክ ማለት ነው። ዲያቆን ሄኖክ ኃይሌ የሱም ስብከት በጣም በእውነት እኔ ደስ ብሎ የምሰማው ብዙዎቻችን ወደነው እንደምንሰማ ታውቃላችሁ። እና የሆነ ትምህርት ስብከት ሲያስተምር ጆሮዬ ላይ ጥልቅ ያለች አንድ ቃል አለች። ጌታ እኮ አለ እግዚአብሔር እኮ አንተ ማታ አላርም ሞልተ እነሳለሁ ብለህ ተኝተ ግን እንቅልፍ ሸውዶክ በእንቅልፍ ልብ አላርሙን ብታጠፋ እኮ እንደ ጸለይክ የሚቆጥር አምላክ እኮ ነው። ምክንያቱም ይሄ ልጄ ለመጸለይ ፈልጎ ነበረ፣ ነገር ግን እንቅልፍ አሸንፎት በእንቅልፍ ልብ ሆኖ አላርሙን ዘጋው። ያንን ድክመትን እኮ አይቶ ሚራራልህ አምላክ እኮ ነው፣ ማይፈርድብህ አምላክ እኮ ነው ብሎ ሲናገር ትዝ ይለኛል። ቆይቷል ግን ከሰማሁት፣ እናንተም ሰምታችሁታል ብዬ ተስፋ አደርጋለሁ። እና እውነት ነው እህት ወንድሞች፣ አምላክ ምን ያክል ሩሩ አምላክ እንደሆነ ተነግሮ በቃል ገልጸን ልንናገረው የማንችል ነው። እና አባ ዳንኤልንም ስለዚህ ስለ ስንፍና ወይም ደግሞ ስለ ትቢቱ አልጣለውም ልላችሁ ፈልጌ ነው። በቃ እንደዚህ ትቢት ሆነ እንደዚህ ከፍ ባረገው ይሄን ሁሉ ጸጋ በሰጠው ይታበይብኛል እንዴ ብሎ አልጣለውም እግዚአብሔር አምላክ። ወዲያው መልአኩን ላከለት። ከዛ የእግዚአብሔር መልአክ መጣና ዳንኤል ሆይ እንደዚህ ትታበያልን? ፈጣሪ ትቢትን ይሻልን? ይወዳልን? እንዴት እንደዚህ ብለህ ታስባለህ አለው። አባ ዳንኤል ወኔ ጌታዬ እስቲ እውነቴን እኮ ነው፣ እንደኔ የሚጋደል ተጋዳይ ካለ እስቲ አሳየኝ፣ እሱን አሳየኝና እኔ ፈጣሪን ዝቅ ብዬ ይቅርታ ጠይቃለሁ አለ። አኖሬዎስ እኮ ወዳጅ ነው አለው። አኖሬዎስ ወዳጅ ነው። አኖሬዎስ እኮ የሮም ንጉስ ነው በሰዓቱ፣ ኃያል የሮም ንጉስ ነው። ግን ይገርማችኋል ሲታይ በሰው ፊት ጻድ እንትን በቃ የሚያብረቀርቅ ልብስ፣ ግርማ ሞገስ ያለው የነገስታት ልብስ ለብሶ ዙፋን ማን ነው የዘውድ አክሊል ተጭኖ የሚፈርድ ንጉስ ነው። ግን ከችሎት በኋላ የግርማ ልብሱን የመንግስትነት ልብሱን አውልቆ ልብሰ መንግስቱን አውልቆ ማቅ ነው የሚለብሰው። ማቅ ለብሶ ጋደላል አይገልጸውም። ልክ እንደማ ኢትዮጵያዊ አባት ማን ነበር ግንድ አንገቱ ላይ አስሮ 1000 የሚሰግድ ነገር ባለፈው አውርቻለሁ። ስለዚህ ቅዱስ ማን ነው? የቅዱስ አንገቱ ላይ ግንድ አስሮ 1000 የሚሰግድ እስቲ ማን ነው? ወይኔ ረስተውታል። ረስተነዋል እንዳትሉ። ቅዱስ ናኩቶ ለአብ ቃሎት ያሰማልን። ናኩቶ ለአብ እኮ ነው። በጣም የሚገርም ተጋዳይ ንጉስ፣ ከአራቱ የኢትዮጵያ ኃያላን ነገስታት አንዱ ይሄ ነው። ቅዱስ ናኩቶ ለአብ ክህነትን ከቅድስና ጋር አስተባብሮ የያዘ ማለት ነው። ቅዱስ ላሊበላ፣ ቅዱስ ናኩቶ ለአብ፣ ቅዱስ አጼ ገብረ ማርያም እና ደግሞ ይምርሃነ ክርስቶስ ለ40 ዓመት መና ህብስተ መና ከሰማይ ይወርደላቸው የቀደሰ ንጉስ ይምርሃነ ክርስቶስ፣ ባህር ላይ ቤተ መቅደስ የሰራ ታላቁ ቅዱስ ይምርሃነ ክርስቶስ እና ናኩቶ ለአብን ላስታውሳችሁ ፈልጌ ነው። ልክ እንደዛ የሚጋደል አባት ነው አኖሬዎስ ማለት። ለሰው ሲታይ ንጉስ ነው፣ በውስጥ ግን ተጋድሎ አይነገርም። እሱ ወዳጅ ነው አለው። በመንግስተ ሰማይ እሱ ወዳጅ ነው አለው። ከዛ በኋላ እስቲ ያሳየኝ አለው። አባ ዳንኤል ሄዶ አረጋገጠ፣ አየ። ሲያየው እንደሱ የሚጋደል አባት ነው። ከዛ ወዮ ሊለኔ ማለት ጀመረ። ወዮ ሊለኔ ለካ እኔስ የኔ አይደነቅም ማለት እውነት እኮ ነው። አባ ዳንኤል አንድ ፊቱን ዓለምን ክዶ በረሃ ገብቶ የሚጋደል ነው። ንጉስ አኖሬዎስ ግን አይደንቅም? ከተማ እየኖረ የንግስና ዙፋን ላይ ተቀምጦ እንደ ባህታውያን እንደ በረሃ አባቶች የሚጋደል። ይሄን አየና ራሱን አዋረደ አባ ዳንኤል። መንፈሳዊ ፊልም ላይ አባ መቃርስንም አይታችሁ ከሆነ ጌታ ወይ እንደኔ በዚህ ሰዓት የሚጋደል አባት ካለ እስቲ ያሳየኝ ብሎት ነበር። ምን ነበር ያለው እግዚአብሔር አምላክ? መቃርስ ሆይ በከተማ እንዳሉ እንደ ሁለቱ ሴቶች ተጋድሎ ገና አልደረሰም እኮ ነው። እንደነሱ ገና አልሆንክም። አስቡት። እና ምን ለማለት ፈልጌ ነው? እግዚአብሔር አምላክ ትዕቢትን የማይሻ አምላክ ነው። የፈለገ ብትጋደሉት ወንድሞች፣ የፈለገ ጽድቅ ጫፍ ላይ ለምን አትደርሱም? ምንም እንዳልተጋደላችሁ ነው መቁጠር ያለባችሁ። ምንም በአፍ ብቻ ግን አይደለም። እሺ፣ በአፍ ብቻ ሳይሆን በተግባርም ጭምር
ምንም እንዳልተጋደልኩ ቁጠር። ምን ሰገድኩኝ እኔ? ከኃጢአቴ አንፃር አሁን ስግደት ነው ማለት አለብክ? ከኃጢአቴ አንፃር እንዴ? እንደኔ ከኃጢአቴ አንፃርማ ስግደት ሰገድኩ ብዬ አልልም። ከኃጢአቴ አንፃር ምጽዋት ነው። እኔ ከኃጢአቴ አንፃር አልመጸወትኩኝም ገና። ከኃጢአቴ አንፃር እኔ አልጾምኩም። ማረ እንደዚህ ብለን ማሰብ መቻል አለብን። ይሄ ግን በአፍ ብቻ አይደለም፣ በአፍ ሳይሆን ከልባችን ሆነን ነው እንደዚህ ማለት ያለብን። ጌታ ከከፈለልኝ ዋጋ አንፃር እንዴ ቀኔ ባፈስ ምን ይደንቃል? ደሙን ስለኔ አፍሶ አይደል ያለው ዘማሪው ቴዎድሮስ። ልክ እንደዛ ማለት አለብን። እንዴ እውነት እኮ ነው። እየሰገርኩ ላቤ ቢንጠባጠብ ምን ይደንቃል? ለኔ ከነ መስቀሉን ተሸክሞ ላቡን ደሙን አፍስሶ የለ እንዴ? ደሙን ደጎርፍ ወርዶ የለ እንዴ? ምን ይደንቃል እያለ ምን እኔ ምጽዋት ገንዘቤን ብሰጥ ምን ይደንቃል? ለኔ ነፍሱን ሰጥቶ የለ እንዴ? ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር የለም ተብሎ እንደተጻፈው ማለት ነው ዮሐንስ ወንጌል 15:13 ላይ። ምን ይደንቃል እያልን ለራሳችን መናገር አለብን። እና አባ ዳንኤል በዚህ የሚታወቅ አባት ነው ለማለት ነው። መጨረሻ ላይ ግን ሁለቱም አኖሬዎስና አባ ዳንኤል አብረው በተጋድሎ ለጥቂት ጊዜ ከቆዩ በኋላ እግዚአብሔር አምላክ ጠራቸው፣ አረፉ። አከታትሎ እግዚአብሔር አምላክ ወሰዳቸው፣ አባ ዳንኤልና አባ ቅዱስ አኖሬዎስ ማለት ነው። አባ ዳንኤል ባጭሩ ይሄን ይመስላል። በእውነት በረከቱ ይደርብን ለማለት ፈልጌ ነው። ዞሮ ግን ዲያብሎስ ከፍ የሚያደርገን ለመጣልና ክፉኛ ለመፈጥፈት እንዲያመቸው ነው። አንዳንዱን ዲያብሎስ በትዕቢት ሲፈትን፣ አንዳንዱን ደግሞ ከልክ ባለፈ ትሕትናው ወደ ማይረባ ጸጸት ውስጥ የሚከተው ሰው ደግሞ አለ የለም? እስቲ ንገሩኝ። ይሄ ወደ ተስፋ መቁረጥ እኔ አረባም አሰኝቷቸው በቃ ሌላ ነገር ውስጥ ገብተዋል እነኚህ ሰዎች። እንደዚህ አይነት ሰዎች አሉ የሉም? እስቲ ንገሩኝ። አሉ። እነኚህ ይኸውላቸው መጽሐፍ ቅዱስ ሊይዙ ሲሉ የዲያብሎስ ተንኮሉን እኮ ነው የምነግራቸው። ሊይዙ ሲሉ ምን ይላቸዋል መሰላችሁ? መጥቶ በውስጥ እንዴ አንቺ በዚህ በረከሰችሽ አሁን ይህን የጸሎት መጽሐፍ ልትይዢ ነው ልታረክሺው ነው ይላል። ያዘነ መስሎ አውቆ በቃ እኛን እንደረከሰን አድርጎ በቃ ከራስ ፀጉራችን እስከ እግር ጥፍራችን የለም ርካሽ አድርጎ ምንም የማይገባን አድርጎ ያስቀምጠናል። ቤተክርስቲያን ልትገባ ስትል ምን ይላል መሰለ? አንተ እርኩስ ቤተክርስቲያን ልትገባ ነው ይላል። እንደዚህ አይነት ጫቂተ ልትገባ እያለ ቤተክርስቲያን ያርቃል። በዘዴ ከቤተክርስቲያን ያርቃል። ጸሎት ልትጸልይ ስትል አሁን ደፍረ ትእዛዙን ጥሰህ ልታናግረው ነው አንተ ደፋር ይላል በውስጥ እየመጣ። ይገርማል እኮ ታንኮሉ። አሁን አንተ ደፋር ልታናግረው እንዳይሆን እንደዚህ አይነት የድፍረት ኃጢአት ሰርተክ፣ አንቺ ደፋር እንዲህ አይነት ኃጢአት ሰርተሽ አሁን ልታናግር። የዚህን ሰዓት በቃ እኛ በውስጣችን እየተሸማቀቅን እኔ በቃ አይገባኝም፣ በቃ እኔ ምንም አይገባኝም ብለን ምርር ብለን እንወጣለን ማለት ነው። አገልግሎት እንኳን ስታገለግል ምን እንደሚል ታውቃለህ? አሁን አገልግሎት ለአንተ ይገባሃል። አሁን እንዳንተ አይነት አገልግሎት መድረክ ላይ ሆኖ ሌላውን ያስተምራል። ቤተሰቦችሽን ልታስተምሪ ልትመክሪያቸው ስትነሽ እኮ ነው ቅዱስ ቁርባን ተቀበሉማ የንስሐ ጊዜ አንቺ ለራስሽ ተለወጥሽ ይልሻል። በውስጥሽ ይመጣና ጓደኛ ልትመክር ስትል ጓደኛን ወንድሜ ተው እባክህ ከዘፈን ውጣ ምን ያደርግልሃል? ይኸው እስከዛሬ ዘፈንክ፣ ይኸው እንደዚህ ሆንክ፣ ምን ያገኘነው ነገር አለ ብለህ ስትመክረው ይመጣና በሊናክ ምን አረክ ለራስህ አንተ ማንህና ነው ሰው የምትመክረው እያለ ከበጎ ስራ ሁሉ ያርቅሃል ልፈልጌ ነውና ተጠንቀቁት ወንድሞች። ሁሉም በልክ ይሁን ተረድታችሁ ያለ በልክ። ቅዱስ ዮሐንስ አዜር እንዲህ የሚያደርግ አባት ነው። ዲያብሎስ በአንድ ወቅት ሲክበው እኔ ኃጢአተኛው እኔ በደለኛው ይላል። ጻድቅ ሲያደርገው ደግሞ ማን ነው? ኃጢአተኛ ሲያደርገው የአምላኬ ቸርነቱ የት ሄዶ? አዎ እንደ ስራዬስ አይገባኝም፣ ግን በቸርነቱ አትጸልይ ኃጢአተኛ ነህ ሲለው እንደ ስራዬማ መጸለይ አይገባኝም፣ ግን እንደ ቸርነቱ ግን ቢያንስ ቸርነቱ መሻት አይገባኝም ምን ኃጢአተኛ ብሆን ይላል። ቢያንስ አዎ ኃጢአተኛ ነኝ፣ ግን እንደ ቸርነቱ ምሕረቱ መጠየቅ አይገባኝም ምን መቼስ በፊት መቆም ባይገባኝም ዝም የሚል ልሳን አልሰጠኸኝም። እውነት እኮ የሆነ መዝሙር ላይ የሰማሁት ዝም የሚል ልሳን አልሰጠኸኝም። እውነት ነው። እና ዞሮ ምን ለማለት ፈልጌ ነው?
ራሳችን ዝቅ ስናደርግ ተስፋ ወደ መቁረጥ ውስጥ ወይም ደግሞ ከመንፈሳዊ ቅዱሳት ነገሮች እንዳንሳተፍ የሚያግደን አይነት ትህትና ሊሆን አይገባም ለማለት ፈልጌ ነው። ይሄን ይመስላል። በዚህ መልኩ ያስተማረን በጣም አብዝቼባቸዋለሁ። በእውነት ይቅር በሉኝ። በልዑል እግዚአብሔር ስም ይቅርታ። የአባ ዳንኤልን ታሪክ በጣም ስለምወደው ስለሱ ሳልናገር ማለፍ በጣም ነው የሚሰማኝ። ብቻ ስለሱ የተናገርኩኝ ብዙ ብንማርበት ደስ ይለኝ ነበረ። ግን ለዛሬው እዚህ ጋር ይበቃናል። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል